ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ይሁን በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብለው ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳግዬ ኤርሚን አስገባው። የት አለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዲያቆን እናቱ የሚባል አለ በእኔ ቦታ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ኤፌ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር አይከራከርም። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብለው የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው የሚያስተምሩ አሉ። ገባን? ባለው ርዕስ ላይ ምን መሰለህ አባታችን በተናገሩት ንግግር ላይ ነው ይሄ ሁላ ነገር የመጣ። የእኛ ቤቶች ሰድበዋቸዋል፣ ዘልፈዋቸዋል፣ አዋርደዋቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚመጡት። ገብቷል? የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ አስተያየት ሰጠን መነጋገር የምንችል ከሆነ እሱን ነው። በሌሎቹ ከሆነ በሌላ ጊዜ ፕሮግራም ይዘን እንነጋገራለን። እሱን ነው እያልካለሁ። ስለሌሎቹ ላወራ አይደለም። አዎ በሌላ ልዩነት ባይኖርምና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም። ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድነው ችግሩ? ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት ያ ዴፊኒትሊ በምን ለማስቆጣ ካለ ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። this is wrong። አንድ ሐሳቤን አንዴ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ አሰባለሁ። ማላምንበት ነገሮች ሲወሩ ቅድም
እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል። በክርስቶስ ነው የምንለያየው። ይሄን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያንን ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብራዘር። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣል። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ምን አይነት ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍሬም ስታዳምጥበት የነበረበት መንገድ በራሱ ልክ አይደለም። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁንም አልጣመህም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ እኔ አልፈቅድልህም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ አንተ የፈለግከው አሁን ምንድን ነው? ተበሳሳስታ እንደዚህ የሆነ ተብሎ አይደለም። ከቀደም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛ ማለት ነው። ዮኒ እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየከኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ ያልገባው እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ እኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ ፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። መንገድ እያመጣው ነው እንዴ? የቤተክርስቲያን ሙሉ ትምህርቶች ላይ እያመጣው ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው ማመጣው እንዴ? ይፍታት አደርገው እሱን አይደለም ያልኩህ። እና ምኑን ነው የምትለኝ? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም እያልክ ነው ያለው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ። ይቅርታ በጣም በማል ስለገባም ሶሪ እንትን እናርገው። ሞር የምንጠቀምበት ታይም ይሁን የምንማርበት አይዲያ ሼር የምናደርግበት ይሁንና በዛ ሴንስ እናርገው። ችግር የለውም። ኦፌንሲቭ የሆኑ ቃላቶች ካሉም እንትን እናርግና ቶሌሬት አድርገን ወደ ፖይንቱ ላይ ከፖይንቱ ሰዓትንና ፐርሰናል ላይፎች እንዳይሆኑብን ፖይንቱ ላይ አንዴ ፎከስ ብናደርግ ፈቃደኛ ከሆናችሁ ዮኒም ልደትሻል። እኔ ፈቃደኛ ነኝ። ወደ ጀጅመንት ስለተሄደ የሚመጣ ነገር ስለሌለ ባላንስ አይደለህም ነው እያልኩ ያለሁት። ያሬዶ አሁን አንድ ደቂቃ ነው የተነፈሰው እኮ ልጁ። እስካሁን ሰዓት ስናወራ አንዴ አንተ ያምም ወደ ቤት ልግባ ባልክበት ሰዓት ነው ኤፍሬም ያወራው። እሱም ጥያቄ እኔ ላስማማችሁ ዮኒ ይኸውልህ ኢንጀነራል ያልተረዳው ነገር አለ ያሬዶ ከይቅርታ ጋር። ምክንያቱም አሁን ለውይይት ከሆነ የመጣ ነው። ዮናስ አወያይ ከሆነ የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው። ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ
መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብክ ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ መሆናችን ኒውትራል ሆነ የምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ማወያየት ትችላለህ። ልክ አይደለም ነው ገባኝ። ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። የሆነ ኒውትራል ሆነ አወያየን ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያን አትሊስት ሼር እናደርጋለን። ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልስማማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአንድ ሰከንድ ኤፍሬም አልገባበትም፣ ሳሚም ማናቸውም አልገቡበትም። እኔና እሱ ብቻ ነን ስናወራ የነበረው። እኔና እሱ ብቻና ብቻ ገብቶ ነበረ። ከገባ ንገረኝ። አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገረ። እኔ ችግሬ እሱ አይደለም። አሁንም አልተረዳኸኝም። አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ። የኔ ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ የነበረው። እነሱ ገቡ አይደል? እነሱ ጠበቃ እኔ እኮ ቅድም ነግሬሃለሁ። አንተ ስትጠይቀኝ ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጠ። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመረ። አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል? ፖክ ወደ ማድረግ ነገር ነው እና ያንተው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው ኤርሚ፣ ልደግምልህ ይችላል። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ደቂቃ ስጥ፣ እነዛ ሰዎች ይወያዩ። በቃ አለቀ። በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው እንግዲህ ጥያቄ ነበረው። ከኦርቶዶክስ ወንድምናቶቼ ሰምቻለሁ። ሶሪ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። አባታችን አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ ያልኩ ሀሳብ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው። አንዴ እነሱ ሀሳብ ነው መጽሐፍ ቅዱስ ላይ ሊያወራ አይደለም ነው። አካሄድ ሀሳብ ሊሰጥ ነው። ቆይ ክርስቶፎር አንዴ እስካሁን አላወራሁም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥለህ ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ፣ እነሱም የፈለጉት አንተ ኒውትራል ሆነ ኧረ ጀምሬያለሁ ማውራት ሚታርክ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቆ እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና ናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሰኝ። ሪኩዌስት አድርገኝ እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም ወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው። ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም።
ወይም ደግሞ ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይሄን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው አባት በስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም የኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ወይም ደግሞ አንድ የሆነው። ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመግማቸው የምንችል። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው። ስለዚህ ከዛ አንፃር አባታችን ከዛ አንፃር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ። ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው። ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል? ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉት። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም አይወስዱ። ይሄን ነው ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም ያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስ ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና ኦን ማይ ዌይ ነበር ቪዲዮ ለመስራት መሀል ላይ አንተ ጋር ገባሁ። አንተን እንዳንድ ልውሰድ። በቃ ካሰብከውም አድርገዋል። ለኔ ልደት ካሰብከው አድርገዋል። ተባረክልኝ። ግን አባቶች ወጥተው እኚህን አባት እንደዚህ ብላችሁ መሳደብ የለም። ኦርቶዶክስ በትምህርቷ አስተምራ እንትን ብላ ታስተካክለዋለች ማለት ይሻላል ወይስ ያ ሁላ ውርጅብኝ ሲወርድባቸው ከጎናቸው የቆመ ሰው ነበረ? አየህ፣ ይሄ ነው የኛ ትምህርት ላይ ቅድም በተቀደሰ ሁኔታ ልደት ተናግሯል። ምን አለ መሰለ፣ እኛ አባታችን ገድፈው ወድቀው በኃጢአት ወድቀው አልተገኙም። ስተታቸው የአስተምሮ ስተት ነው ያየንባቸው። ስለዚህ ቤተክርስቲያን በራሷ በኩል የምታስተምርበት የምታስተካክልበት መንገድ አለ። በዚህ መንገድ መሰደብ አልነበረባቸውም ብሎ ቃል በቃል ልደት ተናግሯል። አየህ፣ ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረዱ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ?
ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ። ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናቸው አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄ ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው ምንድን ነው ይሄ ምን ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንቱ ብትሄድ፣ በሙስሊም በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። ኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለው ኤርሚ እና አንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። እሺ። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙት። ቤዛ ሲባልም የእመቤታችንን ቤዛነት፣ እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ። ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ ይችላል። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንን ማንም ያምናል። ክርስቲያን ከሆነ አንድ ሰው በክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ይሄ ቤተክርስቲያን ሽማግሌ ጥሩ እርሱ የሚጸልዩላችሁና ኃጢአታችሁ ይሰረይላችኋል ይላል መጽሐፍ ቅዱስ። ለምሳሌ ከክርስቶስ እሱም ማስታረቀ እግዚአብሔርም ክርስቶስም ማስታረቀ ተብሎ እኩል አይታይም። ክርስቶስ አስታራቂነት ማንም ሊያደርገው የማይችለው ነው። የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለው ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ የቤተክርስቲያን አባቶችን ከቀደምት የመጣውን የቤተክርስቲያን ትምህርት ሊጣረስ በሚችል መልኩ እንደዛ መናገር የቤተክርስቲያን ትምህርት አይደለም። ይህን ትምህርት ጌታ መጥቶት እንግዳ ትምህርት ነው ብለን አባታችንን በአግባቡ መጠየቅ እንችላለን። በዚህ ደግሞ አይ መጽሐፍ ቅዱስ ሊያሳዩን የሚል ደግሞ ፕሮቴስታንት ሊፈጠርም አይገባውም። ሲጀመር ኮዝኛ መጽሐፍ ቅዱስ ብቻ የሚል አስተምሮ የላትም ቤተክርስቲያን። ቀደምት ቤተክርስቲያን አንድም የላቸውም። ባይዘው ከሆነ ዓመት በኋላ ይመጣ በአንደኛው ክፍለ ዘመን አለ የለም እንደዛ የሚል ትምህርት ይሁን ካለ እንግዲህ ይነግሩናል። እዚህ ፕሮቴስታንቶችም ስላሉ እንደዚህ አይነት ትምህርት ካለ ማለት ነው። ስለዚህ ይህንን ለመናገር ነው። አመሰግናለሁ። እናቱ ካለ ሰዓት ይዛለሁ። ከዚህ በኋላ የሚገባ ሰው ካለ እናቱዬን አስገባው፣ እኔ ልውረድ። ስለዚህ ከዛ በኋላ ሰዓት ይዤ እናንተ ትወያያላችሁ። እኔ የምለው ነገር የለም። ሰዓት መያዝ ብቻ ነው። ህዝቡ ይማራል። አካሄዱ ላይ ግን ሀሳብ ነበረኝ። ቅድም ሀሳብ አለ ብዬ ነበር፣ ጥቂት ሀሳብ። እሺ ወንድማችን ትችላለህ። እሺ ሁላችሁንም ሰላም ብያለሁ። ወንድሞቼ ከስርም ያላችሁ አይ ቅድም ምንድነው ምናልባት አሁን ኤርሚነ ካደረገው እንጂ የተወሰነ ቪዲዮ ታይቶ ከዛ በኋላ አይ ቲንክ መጀመሪያ ሊገባህ የሚገባው አንተ መሰልከኝ። ምክንያቱም ጥያቄውን ያነሳው አንተ ነህ። ምንድነው ጥፋታቸው እንደዚህ ብለዋል እንደዚህ ያላለው የሚል ነገር ስለነበረ ቅድም ልደትም ቪዲዮ ይውጣና ከዛ በኋላ ባለመስማማት መሰማት ሳይሆን ያለብን ለአንተ ሊመለስልህ ይገባል ስላለ
እዚህ ጋር መጀመሪያ ክሊርሊ የአባታችን ጥፋት ምንድነው እንደ አንድ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጭ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ ልንወያይ እንችላለን። ከዛ ውጭ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ቀለል ያለ ነገር ነው ስል ምንድነው? ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ሶ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሐሳብ ማስተላለፍ እንችላለን ወይስ አንችልም? ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሐሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሐሳብ የነሱ ሐሳብ አይደለም። ባይዘይ ሶ ለምን እነሱ ይመጣሉ መጀመሪያ ላንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ላንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችን ምን ጋር ነው የሳቱት ወይም ደግሞ ምን ላይ ተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድን ነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ ግራ እንትን እናርጊውን ራሳቸው አባታችን ለምን አይመልሱ? ለአንተ አሁን አንተ ስለጠየቀን ከወንድሞቻችን ከኔርሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተኸዋል? ተመልክተዋል? ብዙ ራጣ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ አርገኝ። ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው። እንግዲህ ቤተክርስቲያን ይቅርታ የጠየቁበት ምዕመኑ ይቅርታ የጠየቁበት ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለው እንዴት እንደፈቱት ስማ ዮኒ። አምላክ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችና ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል።
በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነ እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኙን አባት አይደግፏቸውም። እዚህ ያሉት እኔ ማለት ነው። ኦኬ፣ ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ምን ማለት ነው? ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል፣ እመቤታችንን ቤዛ ስትል ምን ማለት ነው? ክርስቶስ ቤዛ ሲባል በመስቀል ላይ ያፈሰሰውን ደሙን በመስቀል ላይ ያደረገውን የእርቅ ስራ ማንም የማይሰራው ፍጡር የማይሰራው ነው ለክርስቶስ ቤዝነት። በመጽሐፍ ቅዱስ ግን ቤዛ 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 ተብሎ ብዙ ለሙሴን ቤዛ ተብሏል። ሙሴ ተሰቀለ እያልን አይደለም። በመጽሐፍ ቅዱስ ቤዛ በመጽሐፍ ቅዱስ ማህበር ፕሮቴስታንትም ኦርቶዶክስም ካቶሊክም በታስማሙበት ቤዛ የሚለው ትርጉም ለመስቀል ብቻ የሚሰጥ አይደለም። ቤዛ የሚለው ትርጉም ምትክ እንደማለት ነው። ቤዛ የሚለው ትርጉም ለብዙ ነገር ይሰጣል። እሱም በኋላ ላይ ዲስከስ እናደርገዋል። እና እዚሁ በይቅርታ በጠየቁበት ቪዲዮ ላይ ዮኒ አንደኛ ኮንፊውዥኑ ስለከተትኳችሁ ይቅርታ ብለው ጠይቀዋል። የተካሄደበትን መንገድ አልወደዱትም። ያ ሁሉ ሚዲያ ላይ ያን ነገር ማንሳታችንን ብዙ ሰው ማንሳቱን አልወደዱትም። ሪጋርለስ ግን ኮንፊውዥን ስለከተትኳችሁ በዕለት ሁለት እኔ ማለት ፈልጌ የነበረው ይሄ ነው። ግን የትምህርቱ ግን ቤተክርስቲያን ድንግል ማርያምን ቤዛ አይታ ለምትልበት ምክንያት ይሄ ነው። እሳቸው የሚቀበሉትን ነገር ተናገሩ ማለት ነው። ከእሳቸው መልሱን ሰምተናል። ይሄን እኛ እንቀበለዋለን መልሱን የቤተክርስቲያን ትምህርት ስለሆነ። ኦኬ አሁን እዚህ ጋር ፕሮቴስታንቱ መቀበል አለመቀበል የሚባል ዲስከሽን ምንም ፖይንት የለውም። ቢካውዝ እሳቸው ሳሳቱ እሳቸው አረቡ ማለት ነው። ፕሮቴስታንት ወንድሞቻችን ታዲያ ቤዛ ሲባል እንዴት ነው የሚለውን ዲስከሽን እናደርጋለን። አሁን ለፍጡር ቤዛ ይባላል ወይ ፍጡር ቤዛ የሚባል ቅጽል ሊሰጡ ይችላሉ የሚለውን አሁን ወንድሞቻችን አሉ። እሱን ዲስከስ እናደርጋለን። አንድ ይሄ ነው። ሌላው ሁለተኛው ኤፍሬም ያነሳቸውን 2 ነገሮች ልመልስ። ከሉቃስ ወንጌል ልጀምር። ሰዓት እያያዝን ይሻላል። እንደሱ ከሆነ ሰዓት መያዝን ጀምር። እስካሁን አልተያዘማ። ዮኒ ምን መሰለህ የተነሱትን ሀሳብ ሰጥቼ ከዛ በሰዓት የምንወያይበት ቦታ እንድንሄድ ፈልጌ ነው። ለዛ ያሬድ ያለ ሰዓት ያውራ ዮኒዬ እና ቀጥሎ የሚያወራውም ሰው ደግሞ ከእኛም ወገን ያለ ሰዓት እናወራለን። እሺ ቀጥል ያሬድ። እሺ ኤፊ 2 ጥያቄ አንስቷል። አንደኛው በንጽጽር የተቀመጠ ነገር አለ ወይ አይደለ? የመጀመሪያው ለምሳሌ ሔዋን ከእመቤታችን ጋር ወይም ከድንግል ማርያም ጋር ተነጻጽራ የተቀመጠችበት ቦታ አለ ወይ? በመጽሐፍ ቅዱስ ነው። ሁለተኛ ደግሞ ድንግል ማርያም ጸጋን የተሞላችው ስትወልድ ነው ብሏል። ኦኬ ከድንግል ማርያም እንጀምር። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። ሳይሆን ለመውለድ ስትታጭ ያሬድ እሺ ሚስ ሪፕሬዘንት እንዳታረገኝ። ለመውለድ ስትታጭ ቅድም ስትወልድ የሚል ነገር የሰማው ስለመሰለኝ ኤፍሬም ተሳስቻለሁ ወይ? ሌሎቻችሁ ለመውለድ ስትታጭ ገብርኤል እኮ መቶ የበስራት ነው አይደል? ከብስራቱ በኋላ ነው የምትለው?
ሁኒ መዝሙርን ከፍ ነው ገብርኤል ሲነግረን ለመውለድ ስትታጭ ነው ጸጋ ተሰጥቶሻል ያለ እግዚአብሔር ነው ያጫት እኮ ገብርኤል ሳይሆን እኮ መቼ የታጨችው ኤፍሬም? የታጨችው ገብርኤል መጥቶ ብስራቱን ከመንገሩ በፊት። ኦኬ በጣም ጥሩ። እሱን ነበር የፈለኩት። አንዴ ትልቁ ላይ ያርገኘውን ጥቅስ ላሳይ። እኔ ቅድም ከወለደችው በኋላ ያልክ ስለመሰለኝ ነው። ሮንግሊ ተረድቼ ከሆነ ይቅርታ ኤፍሬም። እሺ ኦኬ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል፣ መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ፣ ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦልራይት ጸጋ የሞላብሽ ሆይ፣ ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው ማላላት። ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። አንድ ደግሞ ጌታ ደግሞ ከአንቺ ጋር ነው። 2 ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት። ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለሽ ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት፣ መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረራት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን አገኘችው። ገብርኤል ከመምጣቱ በፊት ገብርኤል ገለጠው ጸጋዋን እንጂ አዲስ ያመጣው ወይ ደግሞ ገና ሊሆን ያለ አይደለም። ጸጋ አላት። እግዚአብሔር ጸጋ ሰጥቷታል። በዛ ጸጋዋ ደግሞ ያንን ጸጋዋን ገለጠ። የአምላክ እናት ደግሞ እንደምትሆን ደግሞ ገለጠላት ማለት ነው። ኦኬ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታን ከወለደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘወ ዮኒ ብዙ ኮምፓራቲቮች አሉ። ኦኬ ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው። ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም ይላል። ነገር ግን ከክርስቶስ እኩል ነው እያልን ነው እንደሚለው ንጽጽር ስላለ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ሲሆን ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣ ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ። ስለዚህ የቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያሉ ተካከለ እያልን ነው አይደለም፣ ይፈታል ማለት ነው። ኦኬ። የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገርና ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል።
እሺ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። ኦኬ እዚህ ጋር እኮ ይኸው እዚህ ጋር ክርስቶስ አለ የሚል ቃል በቃል እኮ የለም፣ ግንስ ትምህርት አለ፣ ትምህርቱ ይፈታል። ኦኬ በየትኛውም በሐዲስ ኪዳን መጽሐፍ ላይ ከእኛ እንዳንዱ ሆነ የተባለው ለክርስቶስ ነው ተብሎ አልተፈታም። ግንስ በትምህርት እንፈተዋለን፣ በስጋዊ እንፈተዋለን። ግን እንደምትለው አለች። ስለዚህ አዳም ከመለኮት ጋር ተወዳደረ ማለት ነው። አዳም አራተኛ የስላሴ አካል ሆነ ማለት ነው አይደለም። ይህንኑ ኮንሰፕት ይዘን የመጨረሻ ጥቅስ የሚሆነው ኦሪት ዘጸአት ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እዛው ያለው ላይ እንዲህ ይላል። አሁን እመቤታችን የመጣችበትን ላሳይ ነው። እግዚአብሔር አምላክም እባብን አለው። እግዚአብሔር አምላክ እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና ቅጣል አንተም ሰኮራን። ይቺ ሴት ግን ማናት? በአንተና በሴቲቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ ስጋዌ በተለየ አካሉ አካላዊ ቃል ሰው እንደሚሆን ብለን ፈታ ነው። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። አሁን እዚህ ጋር እቺ ሴት ማናት? ማናት? እዚህ ጋር ኮምፔር የተደረገች ያለችው በሚስጢር ወይ ደግሞ ወደፊት በሚሆን ማን ነው እዚህ ጋር የተነገረለት ያለው? ኦኬ ማናት እቺ ሴት? ስለዚህ ምን እንላለን እኛ በአስተምህሮ ልክ ቅድም እንዳልነው መጽሐፍ ቅዱሱን አንብበን ለምሳሌ አዳም እንደኛ ሆነ ከእኛ እንዳንዱ ሆነ ሲል አራተኛ ስላሴ ሆነ እንደማንለው ሔዋን የእባብን ቃል ወይም የሰይጣንን ቃል ተቀብላ መልአክ ነው፣ የወደቀ መልአክ ነው ሰይጣንና የሰይጣኑን ቃል ተቀብላ ምን አመጣች? መርገምን፣ ሞትን ወደ ዓለም ሁሉ አመጣች አደለ ዮኒ? ሔዋን የሰይጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ ድንግል ማርያም ደግሞ የመልአኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ሕይወት ተሰጠ። ድንግል ማርያም የመልአኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ሕይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን ናት። ምክንያተ ድኂን ናታል። ለምን? ከሷ የሚወለደው ምን ስለሆነ? እባቡን ራሱን የሚቀጠቅጠው ስለሆነ ከሷ የሚወለደው እባቡን የሚቀጠቅጠው ሞትን ድል የሚያደርገው ስለሆነ፣ ስለዚህ ኮምፔር እያደረግን በሔዋን ምክንያት ሞት አገኘን፣ በእመቤታችን በድንግል ማርያም ምክንያት ደግሞ ሶሪ ወንድማችን ያሬድ ወጥቷል፣ ይመለሳል እርግጠኛ ነኝ። እስኪመጣ እንጠብቀው ትንሽ ደቂቃ። ከዛ በኋላ ሀሳቡን እንደጨረሰ ከእናንተ ቤት ደግሞ የምትፈልጉት ሰው ጥያቄውንም አብራራት የምትፈልጉትንም ታብራራላችሁ። እንግዲህ እንደምታዩት ዊትነስ ምንም የምለው ነገር የለም። በኋላ ይሄን አለ እንዳልባል እነሱ ነው የሚወያዩት እያያችሁ እየቀደም ኤርሜ ያስገባ ያለህን ናቲን ብታስገባው እሱ እዚህ ላይ ሪኩዌስት ላይ መላክ አለባቸው። ሪኩዌስቱ ካለ አስገባዋለሁ። ደስ ብሎ እምቢ ይላል። እኔም ቅድም እኮ ኢንቫይት አድርገኸኝ ነው ሪኩዌስት ላይ እምቢ ይላል። አዎ እና ሪኩዌስት አላደርጉም እና ወይም ደግሞ ሪኩዌስቱ ከሌለ ቁጥር ጻፉልኝ ከታች። ናቲ ወንድማችን
ሪኩዌስት እምቢ ካለ ፎሎ ስለማታደርጉት ነው። ዮኒ ገስት የሚቀበለው ከፎሎወሮቹ ብቻ ነው። ስለዚህ ፎሎ አድርጉትና ገስት ላኩ። በባዶም ሊገቡም ይፈልጓሉ እንዴ? ጻፉ እስቲ። በረከት የሚባል ነው አይደለም? ናቲ የሚባል ነው አይደል ያላችሁ? ናታኔም በረከት አዝመራውም ካለ በረከት አዝመራው የሚባለው እሺ፣ አይ ቲንክ ሶ። አመጣጥኜ ነው ሰዎች አይቼ ነው የማስገባው። 1 2 3 አሉ የፕሮቴስታንት ወንድሞቻችን። የኛ ደግሞ አንድ ወንድማችን ያሬዶ አለ፣ ልደት አለ፣ ክርስቶፈር አለ። እንደገና ደግሞ ሌላ ማስገባው አለ። እየጠበቅኩት ነው ለማስገባት እና እባክህ ላክልኝ። ሌሎቻችሁ ቁጥር አጻፉ። ለምን? አንደኛ እውቀት የላችሁ። ይቅርታ አድርጉ። የሚታወቁት በመጽሐፍ ቅዱስ አስተምሮ በኦርቶዶክስ ትልልቅ የሚባሉ ወንድማችንን አስገባ ሲባል ሌሎቻችሁ ለምን እንደምትልኩ ግራ ነው የገባኝ። ተግባባን? የሚታወቁ ጎበዞች እነሱን አስገባልን እየተባለ ሌሎቻችሁ መላካችሁ ምን እንደሆነ ግራ ይገባኛል። ተግባባን? ስለዚህ ሌሎቻችሁ ኮስችናችሁን አቁሙ ባካችሁ። ለዛ ነው አየህ እንዴት ግራ እንደሚገባ ከታች ለመምረጥ ራሳችሁ ታዘቡ። ውስጥ ያላችሁት ወንድምና እህቶቼ የት አለ? እስቲ ክርስቶፈር እየታየ ነው? እኔ እየታየኝ ላስገባቸው እኮ ነው የኦርቶዶክስ ወንድሞቼን ቁጥር እኮ ያለው በረከት አዝመራውና ያሬዶንም እየጠበቅኩ ነው። ምናልባት ባትሪው ጨርሶ እንዳይሆን እስከዛ ያሬድንማ ላስገባ። ኧረ ምን አይነት ለነገሩ ብዙ ኮሜንቱን አለማንበብ ይቻላል። ከመበሳጨት አለማንበብ ይጠቅማል። አዝመራው 1 ቁጥር ጽፏል። እሺ ይኸውልህ ቶሎ እንዴት እንደሚሄድ ብካየው። ቆይ ልፈልግ። ቆይ በረከት አዝመራው ቆይ እየሄድኩ ነው ወደ ላይ። ዘማሪያም ካለ እኔ መውረድ እችላለሁ። ባይዚ ትንሽ ያረገኝ ስለሆነ አግኝቼዋለሁ። ይኸው እርግጠኛ ነኝ ይሄ ወንድም ነው። ልኬለታለሁ። ዘማሪያም ካለው ታስገባው። አሪፍ ነው። አስገባለሁ። ማንንም አምጡልህ። ደስ ይለኛል። ደስ ይለኛል። የሌለ ሰው ኮንታክት አድርጉን ፕሊስ። በቃ ያ ዘማሪያም 1 ቁጥር አሁን ጻፍልኝ ከታች ዘማሪያም ዘማሪያም ከስር ትጽፍልኝ 1 ቁጥር የሆነ 1 ቁጥር አይቼ ነበር። ቆይ እሱ ነው አይደለም? ይሄል የለም የለም። ያ ስለዚህ በዚህ ወንድማችን የጀመረው ላይ አንዳቸው ወይ አንተ ወይስ ኤርሚያስ ከሁለት አንዳችሁ? ኤርሚዬ ቆይቶ ይገባል። መልስ ልስጥና አልጨረሰም። ኦኬ ያሬድ ሀሳቡን አልጨረሰም። እየጠበቅነው ነው። ልደት ምንድን ነው? ሰው ካር ደውልለታ ወይ ይምጣ። ገብቶኛል። ምኑ ላይ ነው መልስ የምትሰጠው ነው የምለው። ባላለቀ ሀሳብ በጣም ብዙ ነገር ነው የተናገረው። መልስ የምሰጥበት ብዙ ነው ያለው እኮ። ሰዓት ሲደርስ ትሰጣለህ። አትሰጥም አይደለም። ሀሳቡን አልጨረሰም ነው። እየጠበቅነው ነው። አንዴ ትንሽ እንግዲህ 1 ደቂቃ ሌላ ጨምሬ እጠብቀዋለሁ ወንድማችንን። መቼስ አናድርም ካልመጣ አይደለ? ደቂቃ የተወሰነ ጠብቀን ያው ካልመጣ እንቀጥላለን።
አሁና እስቲ እንጠብቀው። እስከዛ ታፕታፕ እያደረጋችሁ ቤተሰብ ለሌሎችም ሼር አድርጉ። በፍቅር መወያየት አለባችሁ። በዚህ አምናለሁ። ይኸው መጥቷል ወንድማችን ሀሳቡን ይጨርስ። ይቅርታ በጣም ስልኬ ባትሪ ዘግቶ ነው። አይ ነው ስለተረዳው ነው። ለዛ ነው እንትን ቻርጅ እያረከው አውራን ያሬዶ በጣም ሶሪ። እሺ ይቅርታ ስላስጠበቅኩ። ምንም ችግር የለም ገብቶኛል። እና አሁን በቃ በትልቁ አደረገና ጥቅሶች እያሳየ ስለነበረ ወደ ካቆምክበት ቀጥል። እሺ ኦኬ። ሁላችሁንም ይቅርታ ጊዜያችሁን ስለወሰድኩባችሁ። ኤኒዌይስ እሺ እንቀጥል። ስለዚህ ምን እያልን ነው? በመጽሐፍ ቅዱስ ኮምፓራቲቭ ነገሮች የተቀመጡ አሉ እና እነዛን ኮምፓራቲቭ ነገሮች እየወሰድን ይተረጎማሉ፣ ይፈታሉ። ለክርስቶስ ሲነገር፣ ለሰው ሲነገር እያልን እንፈታለን። ለምሳሌ ኢየሱስ ክርስቶስ እኔ እውነተኛ ብርሃን ነኝ አለ። ኦኬ። ቅዱሳንም ሐዋርያትም ብርሃን ይባላል። ለምሳሌ ብርሃን አልታለም ቅዱስ ጳውሎስ እናለን፣ ቅዱስ ጴጥሮስ እናለን። እና የእነሱ ለዓለም ብርሃንነታቸውና የጌታ የዓለም ብርሃንነት እኩል ነው አይደለም፣ ይፈታል ማለት ነው። የጌታ የብርሃንነቱ የባህሪው እንላለን። ማንም አይሰጠው ማንም አይቀማው እንላለን። ለአምላክ በተነገረበት ቃል ለሰዎችም ይነገራል። ባይዘወይ ለምሳሌ አባታችን ብለን እንጸልያለን። የኤፍዬን አባት ባገኛችሁ አባታችን ሰላም እንዲህ ነው ትላችኋለሁ። ሰዎችን አባታችን ብዬ እጠራለሁ። ስለዚህ አባታችን ብዬ በጠራውበት እግዚአብሔርን እየጠራው ነው ማለት ነው አይደለም። ብርሃን አባት በጣም ብዙ በመጽሐፍ ቅዱስ የተቀመጡ አሉ ንጽጽሮች። ስለዚህ ይፈታሉ። ለጌታ ሲነገር፣ ለክርስቶስ ሲነገር እንዴት ነው፣ ለፍጡራን ሲነገር እንዴት ነው የሚለው ይፈታል ማለት ነው። እያጠቃለሁ ንጣፍሳቤን። ስለዚህ እመቤታችን የመላኩን ቃል ስለተቀበለች ቤዛ ማለት በራሱ ምትክ እንደማለት ነው። ልክ ሔዋን ለፍጥረት ሁሉ ላይ ምትክ ሆና ሞት እንዳመጣች፣ በሔዋን መብላት መተላለፍ፣ በሔዋንና በአዳም መተላለፍ ለፍጥረት ሁሉ ሞት እንደመጣ በእመቤታችን ደግሞ ምትክነት እናለን። ምክንያቱም ቤዛችን ስንላት ምትካችን እያለን ነው። በእመቤታችን ምትክነት የመላኩን ቃል በመቀበሏ ምን እንላለን? ወደ ዓለም ሕይወት መጣ፣ የሚበላው የሚጠጣው የሕይወት እንጀራ፣ እውነተኛው እንጀራ ከሰማይ የወረደ እውነተኛው እንጀራ በማህፀኗ ተጸነሰ፣ አካላዊ ቃል። ስለዚህ እሷ ምንድናት እንላለን? የሕይወት ምንጭ ናት፣ ሕይወትን የሰጠች ናት፣ ሕይወትን ያስገኘች ናት እንላለን። ስለዚህ እመቤታችን ምክንያተ ድኂን ቤዛዊት ዓለም ስንል ከዚህ አንጻር እንደሆነ ኢቭን አባታችንን በቅድሙ ቪዲዮዎች ላይ ጭራሽ እንዲሁም ዛሬ አይ ቲንክ ፕሮቴስታንቶችም ያላዩት ይቅርታ ሲጠይቁ ጨምሮ ምናሉ ጭራሽ ለልጇን ቤዛ ናት አሉ። ኦኬ አሁን ታዲያ እንዴት ሊፈቱት ነው? ይሄንን እኛ ገብቶን ተረድተነው እውነት ነው እንላለን። ኦኬ የሆነ ነገር ወዶ የሆነ ነገር ጥሎ አይሆንማ። መጀመሪያ የተናገሩትን ነገር ወዶ ቀጥሎ የተናገሩትን አይ እንዲያቋማቸውን ካስተካክሉማ ስተተኛ ናቸው ከተባለ ይሄ ድራማም ይመስላል። እኛ ምንድነው ስንቃወም የነበረው? ዮኒ ትምህርት አለ። ኦኬ ለምሳሌ ሌላም ልጨምር። እመቤታችን የሚለውን ንግግር በመጽሐፍ ቅዱስ አሳዩኝ ብል ማንም አያሳየኝም። እመቤታችን ብለን ግን እንጠራለን አይደል? እመቤታችን የአምላክ እናት እያልን እንጠራታለን። ሰው እነዚህ ነገሮች አንዳንዴ የተጻፈ ብቻ የሚለው ነገር ያፈርሱብናል። ትምህርቶች ስላሉ ትምህርቶቻችን ስለሚብራሩ ማለት ነው። እና ይሄ ቤዛ የሚለው ንጽጽሩ ኮምፓራቲቭ በመጽሐፍ ቅዱስ አለ፣ በትምህርት አለ። ከዛ የተነሳ እመቤታችንን ቤዛ እንላታለን። የአባታችን ስህተት ምንድን ነው? የቤተክርስቲያን እኔ ለምሳሌ የቤተክርስቲያን መስቀል ይዤ የቤተክርስቲያን ቀሚስ አድርጌ ቤተክርስቲያን የሰጠችኝን ስልጣነ ክህነት ጵጵስናም ይሁን ድቁናም ይሁን ቅስናም ይሁን እሱን አድርጌ የቤተክርስቲያንን ትምህርት ካላወራው ምኑን የቤተክርስቲያን አገልጋይ ሆንኩኝ አይደል? ወይ ሌላ ነገር ካወራው ሽጎዳን ያዝኩት፣ ማታለል ድራማን ያዝኩት ማለት ነው። ካላመንኩበት እኮ መውጣት ነው። ለምንድነው? በቤተክርስቲያን ድርድር የለም ትምህርት ላይ ሆን የምናመቻቸው ልዩነታችን ውበታችን የሚባል ትምህርት የለም በቤተክርስቲያናችን። ያሬድ ትምህርቱ ትክክል ካልሆነ የቤተክርስቲያኗ ድምፅ ሪፍሌክት ካላረገ ያሬድ ይመከራል፣ ይገስጻል። የቤተክርስቲያን ትምህርት ይሄ ነው። ፐርሰናል ያሬድን አይደለም። ትምህርቱን ግን ትክክል አልተናገርክም፣ ቄስ ሆነ ዲያቆን ሆነ ጳጳስ ሆነ የቤተክርስቲያኗ ትምህርት ይሄ ነው። ወይ ደግሞ የቤተክርስቲያኗን ትምህርት ካለመንክበት መማር ቁጭ ብሎ ወይ ደግሞ ሌሎቹ እንደሚያደርጉት ጥሎ መውጣት። ለምን? በክርስቶስ በትምህርታችን በእምነት ትምህርታችን የምናቻችለው ነገር የለም። በቃ ችግር የለውም። አቡነ ገብርኤልም በልዩነታቸው ይቀጥሉ፣ ችግር የለውም። ያሬድን በልዩነቱ ይቀጥል፣ ልደትን በልዩነቱ ይቀጥሉ የሚባል የብሔር ብሔረሰቦች ስብስብ አይደለም ሃይማኖት። ልዩነት አይደለም ሃይማኖት። ውበቱ አንድነታችን ነው። በቃልም በመንፈስም
በትምህርታችንም አንድ መሆናችን ነው አንዲት የክርስቶስ ቤተክርስቲያን የሚያሰኘት። የተለያየ ትምህርት ይዞ አንዲት ቤተክርስቲያን የለችም። ስለዚህ ከዛ የተነሳ ነው ሲሪየስ ሆኖ ከአባቶችን ትምህርት የተጠቀሰ ከቤተክርስቲያን ትምህርት የተጠቀሰ በመጽሐፍ ቅዱስ ቤዛ የሚለው ትርጉም እየተረጎመ አባታችን ትምህርቱ ስህተት ነው፣ እሳቸውን በኋላ ይቅርታ ጠይቀው አምነው እንዲሁም ድንግል ማርያም እኮ ቤዛ ስትባል ከዚህ አንጻር ነው፣ ቤዛዊት ዓለምናትም ከዚህ አንጻር ነው፣ ለልጇን ቤዛ ናት፣ ሕማም መከራ ከልጇ ጋር ስለተከፈለች ልጇን ስትወልድ በግብፅ ሀገር ይህን ሁሉ ነገር ይዘው ተርጉመዋል ማለት ነው። ዮኒ አመሰግናለሁ። ይቅርታ ስላስረዘምኩ። ጠያቂ ካለ እንግዲህ እንቀበላለን። አመሰግናለሁ። እሺ አንዳችሁ በኋላ ሰዓት ይዛለሁ። እንግዲህ ሰዓት አልተያዘም እስካሁን። ከኤፍሬም በኋላ ግን የሁሉንም ሰዓት እያያዝን እናወራለን። አጠር አድርገን ባለው ጉዳይ ላይ እንወያያለን። ክበሩልኝ። እሺ ዮኒ ታንክ ዩ። ዮኒ ትልቁ ላይ ካረከኝ መጽሐፍ ቅዱስ ከፍቼ እያየን ብናወራ የጠይቁ ጥያቄ ላይ እመጣለሁ። ምንድነው ያሬድ ከጀመረበት ላድርግ። ሉቃስ 1 ላይ እንግዲህ መልአኩ ገብርኤል መጥቶ ለጌታ እናት ለማርያም የምስራቹን ነግሮታል። ጸጋን የመላብሽ ደስ ይበልሽ ካለ በኋላ እግዚአብሔር ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ አላት። እሷም ደግሞ ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ ጠራች። ኮንፊሽን እንትን ስለነበረ እሱን ለማጥራት መልአኩ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ስለዚህ ይሄ ጸጋ ያደረገችው ጌታን ለመውለድ በመታጨቷ ምክንያት አይደለም። ከዛም በፊት እንደዚህ የሚል ሀሳብ ይሄ ማተር አያደርግም። ግን በእርግጠኝነት የምነግርህ ጌታን ለመውለድ በታጨች ጊዜ ነው። ኦኬ፣ ይሄ አንደኛ ጸጋ የእግዚአብሔር ስጦታ ነው፣ የእሷ አይደለም። የእሷን ፐርፌክሽን የሚያሳይ አይደለም። ማርያም ቀጥላ ስታወራ ታውቃላችሁ፣ መድኃኒቴ እያለች አምላኬ ውርደቴን ተመልክታል እያለች ነው የምትናገረው ማርያም ከታች ማለት ነው። ይሄኛው እዚህ ጋር ጸጋ መቼ ተቀበለች የሚለው ምንም ጥያቄ የለውም። ጸጋን የተቀበለችው ገብርኤል ከመምጣቱ ምስራቹን ይዞ ነው የመጣው። እንግዲህ ጸጋን ተቀበለሻል እያለ የነገራት ነው ጸጋን እንደተቀበለች። ይሄ የተለየ ነው፣ ስፔሻል ያደርጋታል ማርያምን። አረ እኛ ጴንጤዎች መቼ ጸጋን እንደተቀበልን ልንገርህ፣ ከዘላለም ነው እኛ የተቀበልነው። እዚህ ጋር አልተገለጠም አይደል ማርያም፣ እኛ ደግሞ ከዘላለም ነው። ማስረጃ ኦኬ፣ ይኸው አንደኛ ጢሞቴዎስ ላይ ነው ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ምንድን ነው የሚለው? ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። መቼ ተሰጠን ጸጋ? ከዘመናት በፊት ተሰጠን በክርስቶስ ኢየሱስ። ስለዚህ ጸጋ ካለ ኢትስ ኦል አባውት ጂሰስ። ኦኬ፣ ኢየሱስ ስላለ ነው ጸጋ ያለው። እዛ ጋር ጸጋን የሞላብሽ ጸጋ ተሰጥቶሻል ሲል እያለ መልአኩ ሲነግራት ለማርያም ስለ እሷ ፐርፌክሽን አይደለም የሚያወራው። ለዛ ዩኒክ ለሆነ እድል መታጨቷን እየነገራት ነው። ለዛ ደግሞ እግዚአብሔር ጸጋ እንደሰጣት እየነገረ ነው። ጸጋ ነጻ ስጦታ ነው። ይኸው እኛም ይህን ጸጋ ከዘመናት በፊት ነው የተቀበልነው። ይህን የሚለው ሐዋርያው ቅዱስ ጳውሎስ ነው። ስለዚህ ነቲንግ ስፔሻል አሁን ከመምጣቱ በፊት ቢሆን በኋላ ቢሆን ዋሪቨር ቢሆን ጸጋ ካለ የእግዚአብሔር ስጦታ ነው፣ የእኛ ችሎታ አይደለም። ጳውሎስ ይህንን ስለ ጸጋ በደንብ የሚያብራራ ነው። ሌላው ያሬድዬ የለም ብትል ደስ ይለኝ ነበረ። በቃ መጽሐፍ ቅዱስ ላይ ዮሐንና ማርያምን ኮምፔር አድርጎ ያመጣው ጸጋ የሚያብራራ ነው። ሌላው ያሬድዬ የለም ብትል ደስ ይለኝ ነበረ። በቃ መጽሐፍ ቅዱስ ላይ ዮሐንና ማርያምን ኮምፔር አድርጎ ያመጣው ሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ይኸው ኮምፓራቲቭ አለ እንዴ። እሺ ይሄ በዘርና በዘሯ መካከል ጠላትነት ሴቲቱ የምትባለው ማርያም ነች እንበል። ካዲያ ማርያምና ሴጣን ነው እንዴ ያልኩ? ኮምፓራቲቭ እንዴ ማርያምና ሔዋንን ነው አይደል እንዴ ያልኩ? ካዲያ ይህን ታመጣለህ? የለም ብትል ምን አለበት? እሺ ይህንን እንቀበልህ አንተ ያልከው ባትሆንም አንተን ማርያም ነው ብለን እንውሰድ። ማርያምን ነው ሴቲቱ የሚለውን ስለ ማርያምና ስለ ሴጣን ነው የሚናገረው አይደል? ካዲያ ስለ ማርያምና ስለ ሔዋን ስንል የማርያም ትክክል አይደለም። የለም ብትል ጥሩ ነው። አንድም ቦታ ላይ የለም። ማርያምና ሔዋንን አንድ ላይ አድርጎ አነጻጽሮ መጽሐፍ ቅዱስ የጻፈበት ክፍል የለም። ስለዚህ ለንጽጽር የምታመጡት እናንተ ትክክል አይደለም ማለት ነው። ኦኬ በሔዋን ምክንያት ሞት ስለመጣብን፣ ኦኬ በሔዋን ምክንያት ሞት ስለመጣ አለመታዘዝ ምክንያት ሞት ስለመጣ ዋሬቨር በማርያም መታዘዝ ደግሞ እንደዚህ እያላችሁ የምትሰሩት እናንተ ናችሁ። መጽሐፍ ቅዱስ አያውቀውም ይህን ትምህርት።
አንድም ቦታ ላይ አነጻጽሯቸው አያውቅም። ስለዚህ ይህን ለንጽጽር ብለህ ይህን ማምጣት ትክክል አይደለም። ሰይጣንና ማርያምን ነው እንግዲህ እዚህ ጋር ማርያም ከተባለች ሴቲቷ ያመጣኸው ማለት ነው። ስለዚህ ትክክል አይደለም የጠቀስከው ጥቅስ ማለት ነው። ሌላ እንግዲህ አንድ ገላትያ 4 ላይ ያለውንም ጠቅሳል። ገላትያ 4:14 ላይ በስጋ ፈተና የሆነባችሁን ነገር አልናቃችሁምና እንደ አልተጸየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ አዎ እንደ ክርስቶስ እንደሚል ነገር አለው አልክና ለምን እንደጠቀስከው ነገር አልገባኝም። እኔ የጠየኩ ማርያምና ሔዋንን ለንጽጽር ያመጣበት ክፍል አለ ወይ መጽሐፍ ቅዱስ ብዬ ነው። nothing to do with ማርያምና ሔዋን ለምን አመጣው ይሄን ክፍል? እንደ እግዚአብሔር መልአክ ተቀበላችሁኝ አለ። ንጽጽር ብዙ ቦታ ላይ መጽሐፍ ቅዱስ ውስጥ አለ አልክ። እኛ ንጽጽር እንዳለ አናውቅም እንዴ? እንደ እያተባለ የገባ ነገር እንዳለ አናውቅም እንዴ? ነገር ግን እዚህ ጋር ማርያምም የለችም ሔዋንም የለችም። ለምንድን ነው ይሄ ጥቅስ የተጠቀሰው? አላውቅም። ስለዚህ የለም ቢባል ነው የሚሻለው። መጽሐፍ ቅዱስ ላይ ስለሌለ የለም ብለህ ብታልፈው ነበር የሚሻለው። መጽሐፍ ቅዱስ ይውላችሁ አንደኛ ቆሮንቶስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። ሁሉ በማን ሞቱ? በአዳም። በማን ሕያው ይሆናሉ? በክርስቶስ። በሔዋንና በማርያም የሚል አለ? በሔዋን አለመታዘዝ በማርያም የሚል አለ? የለም መጽሐፍ ቅዱስ ውስጥ ስለሌለ ነው እንጂ ሰይጣንና ማርያምን እያልክ ሌላ ጥቅስ መጥቀስ አያስፈልግም። በቃ የለም ነው። ስለዚህ በሔዋን አለመታዘዝ ምክንያት በማርያም መታዘዝ ምክንያት ደግሞ ድነት ምናምን መጽሐፍ ቅዱስ ይህን ትምህርት አያውቀውም። የክርስትናው ዓለም ይህን ትምህርት አያውቀውም። በመጽሐፍ ቅዱስ አንድም ቦታ ላይ ያንን ማስረዳት አትችሉም። ኦኬ ክርስቶስ የዓለም ቤዛ ነው። ኦፍኮርስ ክርስቶስ የዓለም ቤዛ ነው። መጽሐፍ ቅዱስ ላይ በስፋት ኢየሱስ የዓለም ቤዛ ማለት ምትክ ነው እያላችሁ ነው አይደል? ከቅድም ጀምሮ ስታወሩ የነበረው ኦኬ ምትክ ሆነ። ምትክ ለማን ስንል ለሔዋን ትላላችሁ እናንተ። ለሔዋን ምትክ የሚል መጽሐፍ ቅዱስ አያውቀውም። የእናንተ ትምህርት ነው። ስለዚህ አሁንም ቢሆን በእርግጠኝነት የምነግራችሁ አንድም መጽሐፍ ከዘፍጥረት እስከ ራዕይ ድረስ አንድም ቦታ ላይ ማርያምና ሔዋንን ለንጽጽር አምጥቶ አያውቅም። አንድም ቦታ ማርያም የድህነታችን ምክንያት ናት ብሎ አንድም ቦታ ላይ አያውቅም። መጽሐፍ ቅዱስ ላይ ይህንን እናውራ። አንድም ቦታ ላይ እንደዛ ብሎ ያውራ። ማርያም ስለወለደችው ኦኬ ካዲያ ማርያም ስለወለደችው ዴን የወለደችው ነው ለዓለም ምትክ የሆነው ወይስ እሷ ነች? ኦኬ ማርያም ስለወለደችው ነው ምንለው ትላላችሁ። ማርያም ስለወለደችው ነው። ማርያም ኢየሱስን ስላስገኘችው ቤዛ እንላታለን። አረ እንደዛ ከሆነ ማርያምን ያስገኙትስ? ማርያምን ያስገኙ ደግሞ አሉ አይደል እንዴ? ሐናና ኢያቄም የሚባሉ አሉ። እነሱ ባይኖሩ ማርያም ትገኝ ነበር እንዴ? ስለዚህ እነሱ ቤዛ ናቸው ማለት ነው። አዎ ማርያም እኮ የለችም። እነሱ ባይኖሩ ማርያም አለች እንዴ? በማስገኘት ነው ቤዛነት ካላችሁ ኦኬ ማርያም ለመወለዷ ምክንያት ደግሞ እናትና አባቷ ናቸው። ሐናና ኢያቄም የምትሏቸው ሰው እነሱ ባይኖሩ ማርያም አትኖርም። ስለዚህ ቤዛ እነሱ ናቸው። ከዛስ ወደ ኋላ ትቆጥራለህ የእነሱን ደግሞ አባትና እናት። ስለዚህ አዳም ጋር ልትሄድ ነው። አዳም ነው ቤዛ ልትል ነው። አዳምማ ምን ቤዛ ይሆናል? ሞት አመጣብህ እያለ እኮ ነው። በአንዱ በአዳም ሞት መጣብህ፣ በኢየሱስ ደግሞ ሕይወት መጣ እያለ ነው። ስለዚህ እሱን በመውለዷ ምክንያት የመውለዷ የኢየሱስ መወለድ ምክንያት ነችና ቤዛ እንላታለን ካልክ ለእሷ መወለድ ደግሞ ምክንያት የሆኑ አሉ። እሷ ባትወለድ አትወልደውም ነበር በስጋ ኢየሱስን። ስለዚህ እነሱም ቤዛ ናቸው ማለት ነው። ቤዛ እያለ አዳም ጋር ሊሄድ ነው ማለት ነው። ስለዚህ አያስኬድም። መጽሐፍ ቅዱስ አያውቀውም ይህን እውነት። ኢየሱስ የዓለም ቤዛ ነው። መጽሐፍ ቅዱስ በጣም በርካታ ቦታዎች ይናገራል። አንድ ጊዜ አላበዛም። እሺ ዮኒዬ አንድ ጥቅስ ብቻ ላንሳና ራፓፕ አደርጋለሁ። ኢየሱስ የዓለም ቤዛ እንደሆነ በጣም በርካታ ጥቅሶች ናቸው ያሉት። አክቹዋሊ ግን አንድ ጥቅስ ላውጣና ላሳያችሁ። ኦኬ እንደዚህ ይላል ሮሜ 3 ሁላችሁም ታውቁታላችሁ። ሮሜ 3 እንደዚህ ይላል 3:22 ነው የማነበው። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማ በኩል በሆነው
በጌታ እናት በማርያም በኩል በኢየሱስ ስም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ዓለም የጸደቀው በማን ነው? በክርስቶስ ኢየሱስ በሆነው ቤዛነት ነው፣ በማርያም አይደለም። ስለዚህ ማርያም የዓለም ቤዛ ልትሆን አትችልም። የዓለም ቤዛ ኢየሱስ ነው። ይኸው ሁሉ ኃጢአትን ሰርተው ከላይ ሲጀምር ምን ይላል? ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉ ማለት ማርያምንም ይጨምራል። ማርያም ከሁሉ በታች አይደለችም። ሁሉ ነው ኃጢአት የሰራው፣ የእግዚአብሔር ክብር ጎሎታል ይላል። እሺ ከዛስ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ስለዚህ ሁሉም ታማሚ ነው፣ ሁሉም በሽተኛ ነው። ኦኬ ሁሉም ኃጢአተኛ ነው። ስለዚህ የሚታደገው የሚቤዠው ሰው ይፈልጋል፣ ሪዴምፕሽን ይፈልጋል። ማን ነው ሪዴም እንዲያደርገው? ይኸው በክርስቶስ ኢየሱስ በቤዛነት በኩል ነው ይላል። ክርስቶስ ነው የዓለም ቤዛ፣ ማርያም አይደለችም። የክርስቶስ ቤዛነትና የማርያም ቤዛነት እኮ የተለያየ ነው። እንደዚህ የሚባል ነገር የለም። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ ይሁንዬ። ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበትን ምክንያት ነው። አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው የሚለው። እናንተ ከየት አምጥታችሁ ነው በማርያም ቤዛነት ነው የምትሉት? ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው ማርያም? እናንተ የምትሉት ያው ልጁ በመወለዷ ነው፣ የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ ኦኬ እሷን የወለዱስ እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው፣ ለማርያም መወለድ ምክንያት ናቸው። ስለዚህ ወደ ኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት፣ ኃጢአት ያላወቀ አንድ ልጁን ስለ እኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ፣ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢገኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ። የጽድቅን ጥያቄ የሚመልስ ሰው የለም። ስለዚህ እግዚአብሔር በቃ እኔ ሰው ሆኜ ጽድቅን ጥያቄ መልስና ከሞት ወደ ሕይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዠን። ሪዴምሽን ማለት እሱ ነው። የዓለም ቤዛ የምንለው እሱ ነው። ማርያምም ለምን ይቅርባት እሱም በመውለዷ። ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። ዮሐን ባለመታዘዟ፣ ኦኬ ማርያም ደግሞ በመታዘዟ እንደዛ ሚል አለ መጽሐፍ ቅዱስ። አዳም ባለመታዘዙ ኢየሱስ በመታዘዙ ሚል አለ መጽሐፍ ቅዱስ ላይ። ሔዋን ባለመታዘዟና ማርያም በመታዘዟ ሚል አለ መጽሐፍ ቅዱስ ላይ የለም። ካዲያ በቃ እንመን፣ ዝም ብለን እንመን፣ ምን ችግር አለው? ትክክል አይደለም። ይሄ የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን እንዴ? ነውር አይደለም እንዴ? አይደለም። የጌታንና ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው እኛ። የማርያምን ጥላቻ አይደለም። ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው። አትንጠቁብን፣ የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ ምንለው እንጂ ማርያምን ጥላቻ አይደለም። የጌታ እናትን እንዴት እንጠላለን እኛ? ምን አድርጋ ነው የምንጠላት? የሚያስጠላስ ነገር አላት እንደ ጌታ እናት? ግሷ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው ምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ የጠየኩት ዋንሳ ግን የምታመጣው ማርያምና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ አምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብለን እንደወስድ እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ።
እሺ ኤፍሬም ክበሩልኝ። ከዚህ በኋላ ሰዓት ያስፈልጋል። ደቂቃ እያዝና መልስ እንስጥ። ሰዓት ይዛለሁ። 2 ከ5 ይላል። ከ6 ብዬ ይዘውና እስከ 10 ደቂቃ እስከ 15 እስከ 16 በጣም ያሬደው። የጥያቄና መልስ ነው የሚሆነው ወይንስ ደቂቃ ድጋሚ ሊያወሩ ነው? ደቂቃ ድጋሚ ሊያወሩ መሰለኝ። አንድ ዙር እናወራና ከዛ ጥያቄና መልስ አድርገን ወደ ጥያቄና መልስ ታደርጉታላችሁ። ስንት ደቂቃ ውስጥ እኛ ምናልባት ስንት ይሁን መሰለ? ሜይ ቢ 6 ደቂቃ ይሁን። በእናንተ ፍቃድ ነው ያለ ሪፍሌክሽን ስለሆነ ደቂቃ ስተን እንደዚህ ቢሆንስ ያሬድዬ፣ እኔም አንተም ስላቀረብን ጥያቄና መልስ ብናደርገውስ? በሱ ብዙ ነገር ይቻላል። ለሌሎች ወንድሞች ድል ለመስጠት ጥያቄና መልስ ካደረግነው ነገሩ ይጠራል በደንብ በደስታ። ምናልባት ጥያቄ ከገስት ደግሞ እዚህ ላይ የተቀመጥነው ሰዎች እነሱ ከተወያዩ በኋላ ደግሞ ጥያቄ ማቅረብ ከቻለን፣ ካልሆነም ደግሞ በዛው ይጠናቀቅም ከተባለ ሶራይት እሱም ልደት በኋላ ትመካከሩና እናንተ እንደምትወዱት አንተን አይደለም እያወራሁ ያሬድ አይደለም እንትናን እያናገርኩት ያለሁት ዮኒን ነው እያናገርኩት ያለሁት። እሺ ሁለት ምርጫ ስላለ ልደትሻ ምን እናደርጋለን? እዚህ ሜሎሲም ቶፒክ ከፈለጋችሁ በእኛ ላይ መቀጠልም ትችላላችሁ። እኛ ራፕ አፕ እናድርገው እንጨርስ የጀመርነው እና ኤፍኤ ከዛ እናንተ ደግሞ ጥያቄም ካለ ጥያቄ ኦር ደግሞ ሌላም ደግሞ ራሳችሁ ላችሁ ነው በታይም ትዋያላችሁ። እሺ ደቂቃውን 6 ደቂቃ ያዝልኝ። እሺ 10 ደቂቃ አይ ቲንክ ጥያቄና መልስ ስለሆነ 10 ደቂቃ ያሬድዬ ብዙ ችግር የለውም ስላላችሁኝ ለሁሉም 6 ስለሚሆን እሺ 6 ይላል ያሬዶ። እሺ ኤፍሬም አንድ ደቂቃ ሲቀረው ነግራል። ደቂቃ ያስክ ይሁንዬ ከ8 አድርጌ ነው የሚይዘው። 7 ላይ ነው ከ8 ይዘዋለሁ። ከ14 ላይ ከ14 ከመስክ አስራ አምስት ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትና አደርጋለሁ ይላል። በአንተና በሴቱ መካከል እቺ ሴቷ ማን ናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ ሴትን ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተ ነህ እንጂ በርደን ኦፍ ፕሩፍ ያለው እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ጎሄድ ዮሐንስ ራእይ እሺ፣ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ፣ ዘንዶም እዚህ ጋር ያው እሺ፣ ምድሪቱ ሴቷ ረዳቻት። ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማን ናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው አዎ ሲሆንን ነው የሚያወራው። ምክንያቱም ይወልድ ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናች ሴት ማን ናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማን ናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማን ናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ክፍል ላይ ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው። ወለደች ማለት ኦፍ ኮርስ ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ፣ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም
ወንድ ልጅ ትወልጃለሽ የተባለችው ማርያም ነች። አትቀላቀል እያልኩ ነው እኮ። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ተነገረው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናል? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶች አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ ኤፍሬም። ከሴቶች መካከል ስለሚል የተነገው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሳል በነገራችን። መልካም እሺ፣ እሺ፣ እሺ ቀጥል ኤፍሬም። አመሰግናለሁ። እሺ ያሬድዬ፣ እሺ ዮኒ ይዘጋጅና ደቂቃ ሬዲ አድርጉለት ፕሊዝ። እሺ ዮኒዬ ጀምር ስትለኝ ጀምራለሁ። ጀምር። እሺ እዚህ ጋር ምን አልከኝ አንተ? እንግዲህ አንተ ያመጣኸው ነው። እባቡም ይልና ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ በአፉ በስተኋላው አፈሰሰ ይላል። ኦኬ ምድሪቷ ረዳቻት የሚል አለ። ይህንን አመጣኸው። ከዛ በኋላ 13 ላይ ሄድክና ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን አሳደዳት የሚለውን አንብበ ማርያም ናት ይቺ አልክ። እቺን ሴት ምን ይላል? ከባቡም ርቃ ይልና እባቡም ፊት ርቃ አንድ ዘንድ ዘመናትም የዘመን እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ የንስር ክንፎች ተሰጣት ይላል። ማርያም ክንፍ ተሰጧት ያውቃል እንዴ በምድር ስትመላለስ? ኦኬ በጣም ጥሩ። ይሄ እንግዲህ ከጽዮን ናት ካልከኝም ለጽዮን ለተራሯ ክንፍ አልተሰጠም። እንግዲህ ሰው ክንፍ የሚለው ያንተን መልስ። አሁን ያንተ ጥያቄ ሰዓት ማርያም ክንፍ ነበራት በምድር ስትመላለስ? ልመልስልህ ኤፍሬም፣ ልመልስልህ። ክንፍ የሚለው ነገር መቼም ይፈታል አይደለ?
ይሄ ክፍል እየተናገረ ያለው እንዴት ነው? ክንፍ ሰወራት ማለት ነው የእግዚአብሔር ቸርነት ምክንያቱም ታዲያ ሜታፎሪክ ነው ስልህ እኔ ቅድም ተከራከረው የነበረው ለአንተ አሁን ሲሆን ክንፏን ደበቀው ሜታፎሪክ አረከ። አንዴ ልመልስ። እሺ አንተ ጥያቄ ሰዓት ነው አባዬ እኮ ሜታፎሪክ ነው ስልህ አይደለም ሜታፎሪክ ብለኝ አሁን ደግሞ ክንፍ ሲባል እኮ ትርጉም አለው ብለህ ክንፉን መደበቅ ፈለግ። ሜታፎሪክ አድርገህ እኮ የሰጠኸው አንተ ለማርያም አይደል? እኔ ለማርያም ሰጥቼ እኮ ሜታፎሪክ ልፈታልክ ነው። ስለዚህ ሜታፎሪክ ነው። ጨረስኩኝ ጥያቄ በቃ ጨረስኩኝ ጥያቄ። ሌላ ያሬዲ ጨረስኩኝ። ሜታፎሪክ ነው ጨረስኩኝ። ሌላ ሁለተኛ ጥያቄ ችግር የለውም ጠይቅ። ሌላ ሁለተኛ ጥያቄ ይሁን። እሺ ኦኬ። ቅድም ማርያምና ሔዋን አንድ ላይ የመጡበት አለ ወይ ለንጽጽር በመጽሐፍ ቅዱስ ስልህ አዎ ብለህ የጠቀስከው ጥቅስ ነበረ። ከዛ በኋላ ተመልሰህ አመጣኸው እሱን ጥቅስ ደግሞ ማለት ነው ተመልሰህ ባታመጣው። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። አሁን እዚህ ጋር ሔዋን የቷ ነች? በጣም ጥሩ። እንግዲህ እመቤታችን የሔዋን ዘር ናት አይደለ? ስለዚህ እዚህ ጋር ለምሳሌ ቅድም በደንብ አስተውል ኤፍሬምዬ፣ በአንተና በሴቲቱ መካከል ከዛ ግን በዘርህና በዘሯ መካከል ይላል። ስለዚህ ድንግል ማርያም እኛም ሁላችንም ምንድን ነን? የአዳምና የሔዋን ዘሮች ልጆች ነን አይደል? ስለዚህ እዚህ ጋር አሁን እኔ ጠይቁት ጥያቄ አልሰማኸኝም ማለት ነው። አልሰማኸኝም። እዚህ ጋር ሔዋን አለች ወይ ያልኩ ነው። ሔዋን አለች እዚህ ጋር? አዎ። ምክንያቱም ይኸውልህ በዘርህና በዘሯ መካከል ይላል። ምክንያም ከእሷ የሚወለደው ከአዳም ከሔዋን ነው ሁሉ ፍጥረት የተገኘው የተወለደው። ስለዚህ የለም። እሺ ሌላ ያሬዲ ሰዓት እየፈጀ ነው። ሌላ ጥያቄ በመጽሐፍ ቅዱስ ውስጥ አንድ ስፍራ ላይ በማርያምና በሔዋን አለመታዘዝ በማርያም መታዘዝ የሚል ቀጥታ አይደለም። በነገራችን ላይ እየጠየኩ ያለው በተዘዋዋሪም ቢሆን በማርያም መታዘዝ በሔዋን አለመታዘዝ ብሎ ሁለቱን አነጻጽሮ አንድ ላይ ያቀረበበት ቦታ አለ። እኛ መጽሐፍ ቅዱስ ቃል በቃል ሁሌ እንዲጻፍና አንጠብቅም። ትምህርቱ አለ። መጽሐፍ ቅዱስ ትምህርቱ አለ። በቃ ተመለሰልኝ። አመሰግናለሁ። ሌላ ጥያቄ እኛ መቼ ጸጋ ነው የተቀበልነው? መቼ ነው እኛ ማለት ስትለኝ በክርስቶስ ኢየሱስ አምነን አስቀድመን ጸጋ ተቀበልን ማለት የምህረትን ቃል ኪዳን የምህረትን ጌታ እግዚአብሔር ለአዳምና ለልጆቹ ምህረት ሊያደርግ ያንን ምህረት አስቀድሞ ሰጠን ማለት ነው። ጸጋ ነው የሚለው እንደዚህ ይላል። ይኸውልህ ላንብብልህ። ሐዋርያ ቅዱስ ጳውሎስ እንደዚህ ነው የሚለው። እንደዚህ ይላል። ይኸውልህ ያዳንን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ማለት። አንደኛ እሺ እንደ ራሱ ጸጋ ይላል። ጸጋ እሱ ነው፣ እኛ የምንቀበለው ነው። ይህ ጸጋ ካለ በኋላ ከዘላለም ዘመናት በፊት ከክርስቶስ ኢየሱስ ተሰጠን ይላል። መቼ ነው የተሰጠን? ይሄ አስቀድሞ ይሄ እኮ የሚያሳየው አስቀድሞ በእግዚአብሔር ዘንድ እኛን ለማዳን የተወጠነው እኛን የማዳን እግዚአብሔር የፈቀደው ልጁን ልኮ ለማዳን የፈቀደውን ያን ጸጋ ነው። ከዛ በልጁ ያን ጸጋ ተቀበልን። አስቀድመ ለዚህ ጸጋ እግዚአብሔር ወደደ፣ ፈቀደ፣ በዚህ ጸጋ ላይ ከዛ በኋላም በልጁ በዛ ጸጋ አዳነን። ልጁ የአብ ጸጋው አብ የሰጠን የአብ ያንድያ ልጁ ቤዛ ሆኖ ለእኛ ተሰጠን። እሺ ቀኑን ጊዜውን ነበር የምፈልገው። በጣም ጥሩ። ስለዚህ አሁን ሉቃስ 1 ላይ እንሂድ። ሉቃስ 1 ላይ እንሂድና ስለ ማርያም የተነገረውን ላንጣው። ቅድም የጠየቀኝ ጥያቄ መልሼ ላምጣው። እሺ እንደዚህ ይላል። መልአኩም እሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችልና መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ይህን ጸጋ ያገኘችው መቼ ነው? አስቀድሞ እግዚአብሔር አዳምን ሊያድን ሲያስብ አዳምና ልጆቹ ሊያድን ሲያስብ ትንቢትን ሲያናግር በትንቢተ ኢሳያስ ምዕራፍ 7 እንደምናነበው እነሆ ድንግል ጸንሳለች ያለ ትንቢት ሲያናግር ያ ገና ድንግል ማርያም ከእናት ከአባቷ ከመወለዷ በፊት እግዚአብሔር ይህችን ንጹሕ ዘር
ይህችን እናት አስቀድሞ ከኛ በፊት ነው። እኛ ከመሰጠቱ በፊት ነው ጸጋ ተሰጣት። ጸጋ ያ የእግዚአብሔር ልጅ ለእኛ ከመሰጠቱ በፊት ነው ለእሷ የተሰጣት። ለአንተና ለእኛ የተሰጠ ለእሷ ሲሰጣት የአምላክ እናት የመሆን ጸጋ የተሰጣት አይደለም። ጸጋው ልዩነቱን አይደለም ያልኩት፣ ለእኛ ከመሰጠቱ ጊዜው ነው እየጠየኩ ያለሁት። ለእኛ ጸጋ ከመሰጠቱ በፊት ነው። ልመልስልህ ኤፍሬም፣ ይኸውልህ ድንግል ማርያም ከመወለዷ በፊት አይደል ትንቢት የተነገረው አይደል? ከእናት ከአባቷ ከመወለዷ በፊት ትንቢት የተነገረው ከእናት ከአባቷ በፊት ከመወለዷ በፊት ነው። ችግር የለውም፣ ደቂቃውን ጨምሩለት። ችግር የለውም። ኤፍሬም ልቀጥልልህ ወይስ? አይ በቃ ችግር የለውም፣ አቁመው፣ ችግር የለውም። ታንኪው በጣም ዮኒ ጨርሰናል። አይገስ እንግዲህ ሌሎቹ ከፈለጉ ይሄን ሀሳብ ቀጥለው መወያየት ይችላሉ። እሺ ሌሎቻችሁ በዚህ ላይ የምትወያዩ ካላችሁ ጥያቄ፣ አይ ይሄ ውይይቱ ኦልሬዲ እነሱ አድርገውታል፣ ግን አንዳንድ ጥያቄ መጠየቅ ከቻለን እኔ ኤፍሬምን በጠይቀው ከነሱ ውስጥ ደግሞ አንድ ሰው ያሬድ የሚጠይቀው ከዛ በኋላ ሌላ ቶፒኮች ይሄኛውን ድጋሚ መወያየት ምንም ለእኔ ፖይንቱ አይታይም። ተመሳሳይ ሀሳብ ላይ ፈቃደኛ ነኝ ለመቀበል። ካላችሁ አንድ ጥያቄ ይቀበላለሁ። ኤፍሬምዬም ፈቃደኛ ከሆነ እንግዲህ እሱንም እንስማ። እኔም ኤፍሬምን መጠየቅ እፈልጋለሁ እድል ከተሰጠ። መጀመሪያ እነሱን ልጠይቅ፣ ያሬድን መጠየቅ። አንድ ጊዜ ተረጋጉና ሜላ ወይ ኤርሚ መጠየቅ ትፈልጋላችሁ ወይስ መወያየት ነው የምትፈልጉት? ጥያቄ ብናነሳ ጥሩ ነው፣ አንዳንድ ፖይንቶች ላይ። ስለዚህ ይቀበላለሁ። በቃ ሜላ ይጠይቃል። የሚፈልግ ሰው ከነሱ አንድ ሰው መጠየቅ ይችላል። አንዳንድ ጥያቄ እንጠይቅህ ማለት ነው። በረከትም አይ ቲንክ ጥያቄ አለኝ ብለዋል። ስለዚህ ስንት ደቂቃ ነው የሚሆነው? ምክንያቱም ሌሎቹ ረጅም ሰዓቶች እንዳይሉ ላልተናገርን ሰዎች ቅድሚያ መሰጠት ያለበት ይመስለኛል። አይ ቲንክ ብዙ ዝም ብለን ስላደመጠን አይሻልም? ምረት ወንድሜ ይለቅና አንድ እንደማመጥ ፕሊስ፣ ተራ በተራ ነው። ሳሚያውን አንተ በእነ ኤፍሬም ሳይድ ነህ። ስለዚህ ኤፍሬም ነው ሰሌክት የሚያደርገው ነው። ይቅርታ ኦልሬዲ እነሱ ስለጨረሱ ኖ ኤፍሬም ሴሌክት አያደርግም። ለምን ኤፍሬም ሴሌክት ያደርጋሉ? ሁላችንም የየራሳችን አስተያየት ስላለን የቤቱ አወያይ ነው ዮናስ ነው የሚመርጠው። ያልተናገርን ሰዎች እድል ቢሰጠን ጥሩ ነው የሚል አስተያየት አለኝ። ቀድማችሁ ስለተናገራችሁ የሚናገረውን ሰው መምረጥ ኃላፊነትና ስልጣን አላችሁ ማለት አይመስለኝም። በጣም በትልቅ ትህትና ዮኒ ለናገረን ሰዎች ቅድሚያ እንዲሰጠን ብታደርጉ። ስለዚህ ከኤፍሬም ሳይድ አንተ መጠየቅ ትችላለህ፣ ከእኛ ሳይድ እኛ እንጠይቃለን። እንደዛም ማድረግ ይቻላል። አይ እንደዛ እየተሳሰብን ቢሆን ደስ ይለኛል። ጠይቅ አንተ ከኤፍሬም ሳይድ ለመዝሙረ ያሬድ ጥያቄ ማቅረብ ትችላለህ። እኛ ከኛ ሳይድ ለወንድማችን ኤፍሬም ባለ ጊዜ ጥያቄ እናቀርባለን። ይህ ይስማማል? ሳሚ አንዴ ድምፄንም ላሰማ። እሺ ሰላም ብያለሁ ወገኖች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ቴንኪዩ ኢንቫይት ስላደረጋችሁኝ። አንደኛ ፎርማል ዲቤት አይደለም የተካሄደው። ስለዚህ አሁን ወንድሞች በተነጋገሩበት ነገር ላይ ጥያቄ ልጠይቅ እኔም ልጠይቅ ብሎ ሽሚያ ውስጥ ከመግባት ይልቅ ምናልባት ቀጣይ ሀሳብ ካለ በእሱ ላይ እንድንናገር ቢሆን ጥሩ ነው። የሳሚን ሀሳብ ደግፋለሁ። ጥያቄ ቅር ነው የምትለው? አንድ ቤት አይደለም ያደረጋችሁት። ምንም በቃ አንተ ለሱ እሱ ለአንተ መልሶልሃል፣ ተገቢውን ሰጣችኋል፣ ሰው ሰምቷል፣ አገናዝቦ እንትን ይላል። ኦኬ እንግዲህ ዮኒ ምንድን ነው የምትፈልገው? የቤቱ ሆስት አንተ ስለሆንክ የቱን ነው የምትፈልገው? ሁለት አማራጭ ቀርቦላል። እንግዲህ አሁን እኮ እኔ እናንተ ነው። አሁን ጥያቄ እንቀበል አንቀበል እኔ እናንተ ነው። እናንተ ነን የምንወስነው። እኔናማ አንተማ ሬዲ ነበር እኮ ልንቀበል፣ ግን አሁን የተለያየ ሀሳቦች ስለመጡ ብዬ ነው። በቃ እነሱ እንደዛ ከፈለጉ ይወያዩ። እነሱ አንዳንድ ሰው ይመረጥና አስተያየት ብዬ የምለው እኔ እንደ አስተያየት ጥያቄ ሁላችሁ የምትፈልጉትን እየተጠያየቃችሁ ከአንዱ ቤት እኔ መልሳለሁ ብሎ ያንን ጥያቄ የሚመለስ ከሁለቱ እናንተም ደግሞ ጥያቄ ያላችሁ ለዛኛው እያቀረባችሁ እነሱ የመረጡ ሰው አንተ መልስ እየተባለ ብትመልሱ ይሻላል። እንደኔ ሁለቱ ሰዎች ውይይታቸውን ወረድ አድርገው ጨርሰዋል። ስለዚህ በተነሳው ቶፒክ ላይ ሰፊ ሰዓት ወስደው ተወያይተዋል። ሬደንደንሲ እንዳይኖር እነሱ በተወያዩት ሀሳብ ላይ ድጋሚ መወያየት
ለእኔ አይታየኝም። አንሌስ ከዚህ በፊትም የምናደርገው ነገር ነው። ኤርሚያስ አይ ቲንክ ለዚህ ነው ኤርሚያስ ገማታ ከሆነ እነ ኤፍሬም ባለ ጊዜ ሌሎቹ ያውቁታል። ውይይት ካለቀ በኋላ የሆነ ሰው ፈቃደኛ ከሆነ ተወያዩ። አንዳንድ ጥያቄዎችን ከኦዲየንስ ይቀበላል እና ኤፍሬም ባለ ጊዜ ፈቃደኛ ከሆነ እና መዝሙር ያሬድን ፈቃደኛ ከሆኑ አንዳንድ ጥያቄ መቀበል ይቻላል። ያለበለዛ ግን ይሄ ርዕስ ኦልሬዲ የተነሳ ጉዳይ ስለሆነ በሌላ አርዕስት ግን መወያየት ይቻላል ለማለት ነው። ካልሆነም ደግሞ ያሬድና ኤፍሬም አጠቃላያቸውን ሰጥተው አይገስ በቃ ሌላ ርዕስ ይነሳ። ምክንያቱም እንትንም እንዳይሆን ድግግሞሽ እንዳይሆን ሰው ቪዲዮ እንዲጠቀም ካስፈለገ እንግዲህ እሺ ሜሎስ ሶሪ። ምክንያቱም የተነሳው ያው ነገረ ማርያም ላይ ነው እየተወራ ያለው እና ኤፊና ያሬድ ያስነሳችሁት ሀሳብ አለ። በሌላ መንገድ ደግሞ እዚህ ነገረ ማርያምን ያልተነሱትን ኢሹዎች እኛ ማንሳት እንችላለን። ስለዚህ ሌላ ቶፒክ ከመፈለግ የተነሳውን ኢሹ በደንብ አድርገን አሁን ለምሳሌ ያልተነሱ ብዙ ፖይንቶች አሉ ብዬ አስባለሁ፣ ያልተነሱ የመጽሐፍ ቅዱስ ክፍሎች። ስለዚህ በዚህ ጉዳይ ላይ ጥያቄና መልስ ከሌለ በዚሁ ጉዳይ ላይ ብንቀጥል ጥሩ ነው ብዬ ነው የማስበው። ነገረ ማርያሙን እስከ መጨረሻው ድረስ ብንዘጋው፣ ከዛ ሌላ ጉዳይ ካስፈለገ ደግሞ ሌላ ቀን በሌላ ርዕስ መግባት ይቻላል። ይህን ነው የማስበው። ቴንክ ዩ። እንደኔ እንደ ሀሳብ እዚህ ላይ መናገር የምፈልገው እንትናም ዮኒ የሚያነሳው እናንተም ሲጀመረ ወደዚህ ውይይት የመጣ ነው ከጅምሩ ከእናንተ ጋር ለመወያየት ሳይሆን ዮናስ ላነሳው ጥያቄ መልስ ለመስጠት ነበር። በመሀል እናንተ ገባችሁ። እናንተ ስትገቡ የመረጣችሁት ርዕስ ይሄ ሆኖ ተወያየን። ስለዚህ ነገረ ማርያምን ከመረጣችሁት ኔክስት ፐርሰን ደግሞ እኛ ነን የፈለግነውን ውይይት መርጠን ከእናንተ ጋር መወያየት ምንችለው። ስለዚህ ልክ እኛ ፈቃደኛ ሆነን በነገረ ማርያም ጋር ከእናንተ ጋር እንደተወያየን እኛ በምንመርጠው ውይይት ደግሞ እናንተ ከኛ ጋር መወያየት ትችላላችሁ። ዳትሴት። በጣም እናመሰግናለን። ነገረ ማርያም ማለት ያሬድና ኤፍሬም ያነሷት እቺ ቀንጫቢ የሆነች ጥቂት ሀሳብ ብቻ ሰጥተውን በጣም ሰፊ ነው። ለምሳሌ ቤዛ የተኩላልን ብሎ የሚለው ሀሳብ አልተነሳም። ከመጽሐፍ ቅዱስም አኳያ ለማርያም ቤዛ ተብላ የተባለችበት የመጽሐፍ ቅዱስ ክፍል እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትቀበላቸው ቅዱሳት መጽሐፍት የተባሉት አልተነኩም። እነሱ ላይ ገና ማውራት እንፈልጋለን። ሁለተኛ በዚሁ ላይ እንደው ከአንድ ደቂቃ ከተሰጠኝ ያሬድ ማነው ልደተ ቃል ጥሪ አድርገህልኛል፣ እዚህ ሰዎች ነግረውኛል። ታስታውሳለህ? ምናልባት ያሬዶ ቤት ይሁን ክርስቶፎሮስ ቤት አላስታውስም። አንተም ባለህበት ያሬድም ባለበት እነ ኢዮብ ዘሚካኤል ሁሉም ባሉበት የዲቤት ጥሪ አድርጌላችሁ ነበረ ነገረ ድህነትን በተመለከተ እና ምንድነው ብያልኩት ነገረ ድህነትን በተመለከተ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት፣ ገድላት፣ ድርሳናት ሁሉ ነገረ ድህነትን ስለሚያወሩ ከቅዱስ ያሬድ መጽሐፍ ጀምሮ ከእነሱ ጀምሮ ነገረ ድህነትን ስለሚያወራ ሃይማኖታዊ ነሳይ ቅዱስ ያሬድ መጽሐፍት፣ የዜማ መጽሐፍቶች፣ ቅዳሴ፣ ድርሳናት፣ ገድላት፣ መጽሐፍ ቅዱስም በዚህ የሚወያይ ሰው ካለ ፈቃደኛ የሆነ ሰው ልወያይ ፈቃደኛ ነኝ ብዬ ጠይቄ ሁላችሁም ጭጭ ነው ያላችሁም ታስታውሳለህ። አሁን እዚህ ቆይ ልጨርስ። እዚህ መተቀደም ነገረ ድህነት ላይ ጥሪ ያቀርብህልኛል። ያንኑ ከዛሬ ስንት ዓመት ማለት ከዛሬ ወራት ይመስለኛል አይ ቲንክ ክርስቶፎሮስ ቤት ይመስለኛል ነው እንትን ባለን በዛ ሰዓት ላይ ያነሳሁትን ጥያቄ እዚሁ 12000 ሰው እየሰማ ለልደተ ቃል መልሼ ነገረ ድህነትን እቀበላለሁ። ስቀበልህ በብሉይና በአዲስ ኪዳን ብቻ ሳይሆን በገድላትና በድርሳናት በተአምራት መጽሐፍቶች ሁሉ ነገረ ድህነትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለምታስተምር በእነዚህ ሁሉ ጭምር እወያያለሁ። በቅዱስ ያሬድም መጽሐፍት በቅዳሴያትም አንተ ነው የምፈልግ። አንተ ነው ጥሪ ያቀረብክልኝ። በግዕዝ ብጠቅስብህ በአማርኛ ባመጣ ለምን ጠቀስክብኝ እንዳትል ገድላት ድርሳናትን ባነሳ መጽሐፍ ቅዱስንም ጭምር ነው አብሮ ነገረ ድህነትን ጥሪን ተቀብያለሁ። ከተቀበልከኝ እሺ በለኝ። እዚሁ ያው ተቀብያለሁ። በእነዚህ ሁሉ መጽሐፍቶች በመጽሐፍ ቅዱስ ብቻ ሳይሆን ገድላት ድርሳናት ሁሉ ታምራት ነገረ ድህነትን ስለሚያወሩ ማለት ነው። ፈቃደኛ ከሆንክ እዚሁ እሺ በለኝ። በሌላ ቀን ቀጠሮ ቀጥረን ተዘጋጅተህ ትመጣለህ ማለት ነው። ቴንኪው። አንድ ሀሳብ እዚህ ላይ መስጠት ፈልጋለሁ። ይሄ ቅድም ሲወያዩበት የነበረው ሀሳብ መምህር በረከት ይቅርታ፣ እኔ ላይ የተነሳ ሀሳብ ስለሆነ ይቅርታ ሳይረሳ ልናገር። በጣም ከይቅርታ ጋር መምህርዬ
እኔም ፖይንት አውት ተደርጎ የተነገረ ሀሳብ ስለሆነ ለዛ ምላሽ መስጠት አለብኝ ከይቅርታ ጋር በጣም ከተለቅ ገብቶኛል። ተናግረሃል፣ ሰማሁ እኮ ኤርሚ። አሁን አንተ ስለተናገርክ እኔ ደግሞ እዛ ላይ መልስ መስጠት አለብኝ። ቅድም ለኤርሚ ለማን ነው ለዮኒ የተናገርኩት ነገር ነበረ። በገድላት ድርሳናት አልወያይም አላልኩም ነበር። ከሰማህ ቅድም ዮኒ ምንድን ነው ያልኩት? አስቀድሜ ነገረ ድነትን ወይ የመዳን ትምህርት በመጽሐፍ ቅዱስ እንወያይና መጽሐፍ ቅዱስን መሰረት አድርገን ተወያይተን በቀጣይ ደግሞ ገድላት ድርሳናትን አንስተን እኔም ደግሞ ነገረ ድነትን ከቤተክርስቲያን አባቶች ጭምር አንስቼ እንወያያለን። አንተ ልክ ገድላት ድርሳናትን እንደምታነሳው እኔ ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት አነሳና የእናንተኑ ትምህርቶች እያነሳው የነ ማርቲን ሉተርን ጽሁፍ የዛን ሰዓት ላይ እንደዛ እንወያያለን። አሁን ቱ ቢ ፌር እኔም በመጽሐፍ ቅዱስ አንተም በመጽሐፍ ቅዱስ ከዛ ሰከንድ ራውንድ ላይ ከፈለክ ከገድላት ከፈለከው ቦታ ቅዳሴ በል ሰዓታት በል ማህሌት በል ውዳሴ በል የትኛውንም ነገር ይዘህ መተህ መወያየት ትችላለህ። ከዛ እኔም ደግሞ የአባቶቼን ትምህርት የእናንተ የመካነ ኢየሱስንም ትምህርት ይሁን የትኛውንም ትምህርት ሰብስቤ መጥቼ ደግሞ እወያያለሁ። ይስማማሃል ወይንስ አይስማማህም? ይህ መጨረሻ ሀሳቤ ነው። እሺ ጥሩ። ከዚህ በኋላ እንግዲህ ሪከርድ የምታደርጉ ሰዎች ይችን ቪዲዮ ታስቀምጦታላችሁ እና ትሰጡኛላችሁ። ምንድነው ልደተ ቃል ያለው አሁን ምንድነው ያለን? በመጽሐፍ ቅዱስ ብቻ እኔ ከቤተክርስቲያን አባቶች እነ ሉተርን ጠቅሳለሁ፣ ሪፎርሜሽን አባቶችን ወይ ደግሞ ሁላችንም የምንቀበላቸው ኦርቶዶክሳውያን የግላችን ናቸው ብሎ ስለሚሉ እንጂ ከመጀመሪያ መቶ ክፍለ ዘመን ጀምሮ የነ ቤተክርስቲያን አባቶች እነሱ የተናገሩትን ሁሉ ጠቅሳለሁ ነው። እኔ ደግሞ ነገረ ድህነትን መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚያስተምረው ገድለ ዘርአ ብሩክን ያመነ መቃብሩን የሳመ 100 ትውልድ ይማርልሃል ብሎ የሚለው ነገረ ድህነት ስለሆነ ከፋፍያ አላወራህም። በቤተክርስቲያኒቱ መጽሐፍት በአጠቃላይ ነው ማወራ። ለይልኝ። በዚህኛው በመጀመሪያ በመጽሐፍ ቅዱስ አውራኝ፣ በኋላ ደግሞ ለጥቄ ነገሩን እያየሁ በገድላትና በድርሳናት ታወራኛለህ ብሎ የምትለውን አልፈልግም። ነገረ ድህነትን እስካወሩ ድረስ ቆይ ልደትዬ ቆይለት ነገረ ድህነትን እስካወሩ ድረስ እነዚህ ለጊዜው ጾመኛ ነኝ በዚህኛው ብቻ አውራኝ የሚባል ነገር አልቀበልም። በሁሉ ግን ከሆነ ዌልካም፣ ከፈለክ እዚሁ ማለት ነው። አሁን እዚሁ ካልሆነ በሌላ ቀን ቀጠሮ ቀጥረን፣ ግን በቤተክርስቲያኒቱ መጽሐፍቶች በሙሉ ነው ማወራ። ነገረ ድህነትን የሚያነሱ መጽሐፍቶችን በሙሉ ነው ማወራው። የመጨረሻ ሀሳቤ ነው። በዚህ ከተስማማ በጭብጨባና በሆታ በእልልታ እቀበላለሁ ጥሪህን ማለት ነው። ካልሆነ ግን በቃ የኔ ሀሳብ ምናልባት የኔ ሀሳብ ግልጽ ካልሆነ ድጋሚ በደንብ ግልጽ ላድርገው። በገድላትና ድርሳናት አልወያይም የሚል ሀሳብ ወይንም ደግሞ አይቼ ተመልክቼ ያላልኩም። አንተ እንዳልከው የተናገርኩትን ነገር የማደርግ ሰው ስለሆንኩኝ ይህንን ውይይት ሞክሬ ከዛ እዚኛው ላይ የምል ሰው አይደለሁም። የተናገርኩት ነገር ምንድን ነው? አስቀድመን መጽሐፍ ቅዱስ ላይ እንወያይ። አንድ ያዳምጠኝ። አንተ ደግሞ ስርዓት ያዝ። እኔ ጸጥ ብዬ ያዳመጥኩ። እኔ ሳወራ አንተ ጸጥ ብለህ አዳምጥ። አንዱ ስርዓት ይዝ። ለሌሎችም ገብቶኛል። ቆይ እኮ እኔ እናንተ እንፍታ። አንጠልጥለን ከምንቶ እንፍታው አንጠልጥለን ከምንቶ። እኔ የተናገርኩት ነገር ምንድን ነው? በገድላትና ድርሳናት ዙሪያ ላይ አልወያይም አላልኩኝም። እኔ ያልኩት ነገር ምንድን ነው? መጽሐፍ ቅዱስን ይዘን አስቀድመን እንወያይ። ከዛ በኋላ ነገረ ድነትን አንተ ባልካቸው መጽሐፍቶች ይዘህ ትመጣለህ። እኔ በመጽሐፍ ቅዱስ ስወያይ ቅድም ከዘረዘርኳቸው ከነዛ መጽሐፍቶች እጠቅሳለሁ ማለት አይደለም። ልክ አንተ የቤተክርስቲያንን ገድላት ድርሳናት ይዘህ መተህ እንደምጠቅሰው በሁለተኛ ዙር በምናደርገው ውይይት እኔ ደግሞ ከቤተክርስቲያን አባቶች ይዤ እመጣለሁ። በመጀመሪያ ዙር ግን መጽሐፍ ቅዱስን መሰረት ያደረገ ውይይት የመዳን ውይይት እናደርግ። ከዛ ቀጥሎ ደግሞ ገድላት ድርሳናትን የትኛውንም የምትፈልጋቸውን መጽሐፍቶች ከፈለክ መጽሐፍ ቅዱስንም ጨምረ ሌሎቹንም አይነቶችን መጽሐፍ ደርድራቸው ይዛቸው ነው። ይሄም አያስማማኝም አይሆነኝም የምትል ከሆነ ከአንተ ጋር በጣም መወያየት ስለምፈልግ በአንተ ባልከው ሀሳብ እስማማለሁ፣ መወያየት እንችላለን። ግን የምንወያየው በኮሆስት ነው። ይስማማል? መቼ ስጎትቼ መጥቼ አላወያይም ስዊዘርላንድ ድረስ። ጨርሻለሁኝ። እኔም የምናገረውን ሀሳብ ይሄንን ጥሪ ያቀረብከው አንተ እዚሁ አይ ቲንክ ደሃፀ ልሳን አይመስለኝም የተናገርከው ክርስቶፎሮስ ቤት ይህንን ጥሪ አቅርቤላችሁ አንዳችሁም አልመለሳችሁም። ዓመት ድረስ ነው ጭጭ ያላችሁት። አንዳችሁም
ክርስቶፎሮስም ነበረ፣ ያሬድም ነበር፣ አንተም ነበር፣ ከሌሎቹም አንዳችሁ አሁን እንዴት ሀሳቡ እንዳነሳው አላውቅም፣ ግን ካነሳው ዘንዳ በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ነገረ ድህነትን እስማማለሁ ብለህ ካልክ እንቀጥላለን ማለት ነው። የቤተክርስቲያኒቱን በአጠቃላይ መጽሐፍቶቿ ነገረ ድህነትን የሚያነሱ መጽሐፍቶች ላይ መጽሐፍ ቅዱስን መሰረት እሱ እንወያይበታል፣ እሱ እንነጋገርበታል። በኮሆስት ነው አይደለም ብሎ አድመጠኝ አንተ ስነ ስርዓት እያልክ አልነበር? ነውር ነው ካልክ ይሄ ነውር አይደለም። አሁን ለምን ገባ? ስታት ነው ያውራ። አንደኛ ይህን ጥሪ እዚህ ያላችሁ ሰዎች ራሱ ይሄ ልደተ ቃል ጥሪ አቅርቦልኝ ነገረ መስቀል ላይ ተቀብየው ነገረ መስቀሉን ካነሳን በመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀሉን መነሳት አለበት ከታሪኩ ጋር ጭምር። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ወይ ደግሞ እንደዚሁም ሌሎችም የዜማ መጽሐፍቶች እሱ የማያውቃቸው የዜማ መጽሐፍቶች መስቀልን በተመለከተ ስላሉ ዲያቆናትና ካህናት ብቻ የምናውቃቸው ስላሉ እሱንም በተመለከተ አብሮ ያለ ወይ ደግሞ ነገረ መስቀሉን በተመለከተ ታሪኩን እሌኒ ወደ ኢትዮጵያ መጣበት የተባለውን ሁሉ ጭምር ድርሳን ስላለ እሱን ሁሉ አብረን አካተን በዚህ ጉዳይ ላይ እናውራ ብዬ ስለው አልፈልግም ብለህ ቋንጣ አድርገህ ሰቅለኸው ነበረ። ልደትዬ ቋንጣው መቼ ነው የሚበላው ብዬ ነበር፣ የዲቤት ጥሪው ማለት ነው። እሱንም ዮኒ ሳይኮሎጂካል ዌርፌር ላይ ናቸው እኮ ሰዎቹ። ቆይ በረከት አንዴ። ስለዚህ እሱንም በቃ ከተስማማችሁ ተስማሙ። አሁን እኮ እንዲህ ብዬ ነበር እንዲህ ነው ብዬ ነበር። ተስማማው እኔ ይሻልኩ 12000 ሰው አስቀምጣችሁ እስማማለሁ አልኩኝ። እሺ አልኩኝ። እስማማለሁ አልኩኝ። ኤርሚ እስማማለሁ አልኩኝ። በቃ ቀንና ሰዓት ወስነን እንግባ በኮሆስት I said I accepted your offer ገድላት ፕላስ ባይብል I said okay ቀን ንገረኝ በኮሆስት እንግባ። ሌላ ወሬ አያስፈልግም። ቋንጣ ምናምን ፍርፍር ድርቆሽ ጥሬ ስጋ አያስፈልግም። ሌትስ ጎ እንግባ። ምንድን በቃ ህዝቡን አናዝገው። እዚህ ጋር 2000 ምናምን ሰው አስቀምጠን አናድክመው። በስሜት ውስጥ ስትወጣ አናግረኝ ነኝ ከፈለክ። ይኸው መጥቻ አውርቼ ይሄው በኮሆስት እንወያይ ያልኩኝ እኮ ዮኒ ዳኘኝ ምን ላድርግ? እሺ ብያለሁ። I said okay ዮናስ ሙሉነ እሺ ብያለሁ። በነገረ ድነት መጽሐፍ ቅዱስ ፕላስ ገድል ይዘና ከፈለክ በኮንቴነር ገድል ተሸክመ ይዘና እኔ መጥቼ እወያያለሁ። በኮሆስት ትወያያለህ ወይስ አትወያይም? ራስህን እዚህ ጋር የተናገርከው በኮሆስት እወያያለሁ። ሰዓት ይዘን ልደት የተቀበለህ እኮ በቃ እሱ ሪኮስት አደረገዋል እኮ በገድለትም በመጽሐፍ ቅዱስም አንድ ላይ ይወያያለሁ አልክ። ደን እኮ በቃ አሁን ቀስ ብሎ አሁን ተረጋጋ ነው እያለ ያለው ትንሽ እውት ሆናል ልደት እና በቃ አልሆንኩኝም። በቃ ደቂቃችንን ያዘን እና እሱ ፍሬንድ ስለሆንን ሰዓታችንን እንወስን፣ ቀንና ሰዓታችንን ወስነን ቪዲዮ እንስራ፣ ሰው ይወቀው፣ ዓለም ይወቀው። ተሰብስበን መጥተን በአንተም በራስ ቤት እኔም በራሴ ቤት በኮሆስት እንወያያለን። ዳትሴት በቃ አለቀ። እኔ ምንም ሆታ አልሆንኩኝም። ነገሩን እንቋጨው። ብዙ ሰዎች እዚህ ጋር አስቀምጠናል። ማይ ፖይንት ኤኒዌይስ ቴንክ ዩ አመሰግናለሁ። አይገስ የኔና የፍሬሙ ውይይት እንትን አረገ ተረሳ አይገስ። ስለዚህ ምን ይደረግ? እኔም እሱን ነው መዝሙር እሱ ቅድም ተቋረጠ እንጂ ተድበስብሶ የታለፈ ብዙ ነገር አለ። እኔ ራሱ 3-4 የፋላሲ አይነቶችን እየቆጠርኩ ነበረ ቅድም ኤፍሬም ሲያወራ። እንደዛ ማለት ያለብን በረከት እድል ሳይሰጥ እንደዛ ማለት አትችልም። ቆይ ክርስቶፈር እንዳትገባ፣ ኧረ ዝም ብሎ እንዳትገባ። እኔ ላይ እኮ ነው አስተያየት እየሰጠው ያለው ፋላሲ እያለ ቅድም እስካሁን ዝም ብለህ እየገባ ነው። ባይዚ አስጨርስ። ቆይ አንዴ ሀሳብ እንስማ። እስካሁን ሞዴሬተሮች ሚውት አታርጉ፣ ስነ ስርዓት አድርጉ። ክርስቶፎር ዋና ሞዴሬተር አንድ ሰው ሚውት እንዳታደርጉ፣ አንድ ሰው በሙሉ ነው የማወርዳቸው። ሚውት እያደረጉኝ ነው። መምህር በረከት ሀሳብ የሰጡት መምህር በረከት እኔ ላይ ነው ፋላሲ ሰርተዋል ብለው እድል ሳይሰጣቸው ማለት ነው። ኦኬ እድል ሳይሰጣቸው በረከትም ሀሳብ ይስጥ። ሀሳብ ሰጥ አይደለም። እኔ ምንም ሀሳብ አልሰጥም። መምህር በረከት ስላወራችሁ የፍዬ በቃ እናንተ የተናገራችሁት ነገር ላይ የራሱን ሀሳብ ይችላል። እኛ በተነሳው ሀሳብ አሁን በቀረብንበት ጉዳይ ላይ ቤዛ ኢየሱስ ክርስቶስ ነው ወይንስ ቅድስት ድንግል ማርያም ናት በሚለው ሀሳብ ላይ ሀሳባችን እየሰጠን እንቀጥል። የተነሱትን ነገሮች እናንተ ከተናገራችሁት የማንቀበለው በመጽሐፍ ቅዱስ እውቀት የምናፈርሰው ነገር ካለ እያፈረስን አስተያየታችን እየሰጠን እንቀጥል። አሁን እንካ ሰላንትያ እኔ አልወድም፣ ፐርሰናሊ ንትርክ አልወድም እና ዮኒ ታገኛለህ።
ሳሚ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ቤዛነት አልካደችም። ስለምናውቀው አልካደችም። አሁን ያላስተማመነው ነገር ቢኖር የማርያም ቤዛዊተ ኩሉ ዓለም መባል መጽሐፍ ቅዱሳዊ አይደለም ብሎ የሚል ነው። አይ ደግሞ ቤተክርስቲያኒቱ መጽሐፍት ደግሞ ባይዘው ማርያምን ቤዛዊተ ኩሉ ዓለም ብለው የሚሏት አሁን እዚህ ቅድም እነ ልደተ ቃል እንደሚያወሩት አይደለም። ምክንያት ይሄን ስለተባለች አይደለም። ኤርሚ አስተያየት ተጀመረ። እንደዛ ከሆነ አንድ ባላንስ እናድርገውና በዚህ ሀሳብ ብሄድ ብዬ ነው ያሬዱ እንጂ ሀሳብ እንትና አንድ ነገር ነው። ቆይ አስተያየት እየሰጠን ነው ወይስ ጥያቄ እየቀረብን ነው? ረጅም ሰዓት እኮ አውርታችኋል ያሬዱ። እኔ አሁን ሁለቴ ነው ማይክ የከፈትኩት አይደል? እኔና ያሬዱ እንትኑ እንዲሄድ ፈልጌ ነው ኤርሚ። ሳሚ ያለው ልክ ነው። ሳሚ ያለው በቤዛ ብሎ በሚለው ላይ የጌታ ላይ እኛም እናንተም እናምናለን መጽሐፍ ቅዱሳዊ ስለሆነ የጌታ ቤዛነት ላይ ኦርቶዶክስም ጥያቄ የላትም፣ እኛም ወንጌላውያን ጥያቄ የለንም። ጥያቄ ያለው እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ በምትሉበት እና እኛ ደግሞ በማንልበት ጉዳይ መጽሐፍ ቅዱስ ስላላለ ነው ብለን የምንለው። እናንተ ደግሞ መጽሐፍ ቅዱስ ይላል ብላችሁ ካላችሁ ከመጽሐፍ ቅዱስ ዋቢ አድርጋችሁ አሳዩን። ካልሆነ ደግሞ በቤተክርስቲያናችሁ መጽሐፍቶች እንጠይቃችሁ ማለት ነው። ምክንያቱም ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ማርያም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚል የቤተክርስቲያናችሁ ቁልል ጽሁፎች አሉ። እነሱን የምትቀበሉን ከሆነ በእነሱ እንወያያለን ማለት ነው። ቴንክ ዩ። በጣም ጥሩ። እሺ፣ ስለዚህ ምን እናደርጋለን? ተራው የኔ ነው። አሁን እኔ ልቀጥል። የኔን አስተያየት እንደናንተው እንደተናገራችሁት ልናገር አይደለ? ዩኒዬ አይ ቲንክ ነገር መደጋገም እንዳይሆንብን ሀሳቡ አሁን ቴንክ ዩ መዝሙር ያሬድ ቴንክ ዩ ሁላችሁም እዚህ የተገኛችሁ በሙሉ ልደት፣ ኤፊ፣ ክርስቶፎር፣ ሜሎስ፣ ኤርሚና መምህር በረከት በጣም አመሰግናለሁ። ይህንን እድል ስላመቻቸልን እናመሰግናለን። በመጀመሪያ ደረጃ ሁላችንም ኦርቶዶክሳውያንም ፕሮቴስታንቶችም ልናስበው የሚገባ ነገር ክርስቶስ ኢየሱስ ብቸኛ የዓለም መዳኛ ነው። ኤርሚ እንደተናገረው ኦርቶዶክሱም ፕሮቴስታንቱም የሚያምንበት ጉዳይ ነው። አሁን ጥያቄ የተነሳው ማርያም ቤዛ ናት ወይንስ አይደለም በሚል ነው። ይህንን ለማስረዳት በሚኬድበት ጊዜ ከገባን ሰዓት ጀምሮ ተደጋግሞ የሚነሳው የሉቃስ ወንጌል ምዕራፍ 1 ሀሳብ ነው። ምክንያቱም ጸጋን የሞላብሽ ተብላለች። ጸጋን የሞላብሽ የሚለውን ቃል ለመረዳት ባጭሩ እኔ መጽሐፍ ቅዱሴን ሳገላብጥ ጸጋ ማለት እንዲሁ ከጌታ የሚሰጠን እንጂ ከስራችን የሚመነጭ ነገር እንዳልሆነ ነው። ስለዚህ ማርያምን ጸጋ የሞላባት እግዚአብሔር ክርስቶስ ኢየሱስን ወደ ዓለም ለማስገባት ሲያቅድ በማርያም የተጠቀመባት ምክንያት የተለየች ሰው እንደሆነች እንድናስብ መጽሐፍ ቅዱስ አያደርገንም። ለምን ካላችሁ ጸጋ የሚለው ቃል ሁሉ ላልተገባ፣ ምክንያቱም ለሰራተኛ ሰው ደሞዙ እንደሚገባ እንዲሁ ጸጋ ደግሞ ላልሰራ ሰው የሚሰጥ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ጸጋ የሚለው ቃል የሚፈለገው ለደካማው ለኃጢአተኛው ነው። አሁን ደጋግሞ የሚነሳው ቃል ደጋግሞ እሷም ራሷ ማርያም ስትናገር ነፍሴ ጌታዬን ታከብረዋለች መድኃኒቴን ብላ ተናግራለች። መድኃኒቷ ኢየሱስ ክርስቶስ ነው። ሉቃስ 1 ምዕራፍ 28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ራሷ ዮናስም ቅድም ሲናገረው ነበር ዮኒ፣ ራሷ የተገረመችበት ጉዳይ ነው። ራሷ በጣም ሰርፕራይዝ የሆነችበት ጉዳይ ነው። ምን አይነት ሰላምታ ነው? ምክንያቱ እሷ ብትል እሷ በሰውነቷ የምታውቀው መድኃኒት እንደሚያስፈልጋት ነው። ይህንን አንስተን እሷ ቤዛ ናት ብለን ለማለት ስንጀምር እግዚአብሔር ከዛ በፊት የሰራባቸውን መንገዶች መመልከት እንደ መጽሐፍ ቅዱስ አንባቢ ያስፈልገናል ብዬ አስባለሁ። እግዚአብሔር የተዋረደውን ነገር አንስቶ የሚከብር አምላክ ነው። ሲከብር በተዋረደው ነገር የሚከብር አምላክ እንደሆነ ልንረዳ አንድ ጥቅስ ብቻ እንድንመለከት ፈልጋለሁ። አንድ ጥቅስ ብቻ መሳፍንት ምዕራፍ 6 ቁጥር 11 ጀምረን እንመልከተው። የእግዚአብሔር መልአክ መጥቶ በጾፍራ ባለችው በአቢዔዝር በኢዮአስ በነበረችው በአዱባር ዛፍ በታች ተቀመጠ። ልጁም ጌዲዮን ከምዳማውያን ለመሸሸግ ተመልከቱ
ልጁም ጌዴዎን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ተመልከቱ፣ አንተ ጽኑ ብሎ የሚለው እግዚአብሔር ከምድያማውያን ፈርቶ የተሸሸገውን ሰው ነው። ስለዚህ እግዚአብሔር የጌዴዎንን ኃይል ተጠቅሞ እግዚአብሔር የጌዴዎንን ብርታት ተጠቅሞ አይደለም እስራኤላውያንን ከምድያማውያን እጅ ነፃ ሊያወጣቸው የመጣው። ይኸው ተመልከቱት እኮ አንተ ጽኑ ብሎታል፣ አንተ ኃያል ብሎታል ብለን መከራከር አንችልም። ክፍሉን የምታውቁት ሰዎች ከፍም ዝቅም ብላችሁ ማንበብ ትችላላችሁ። ለማርያምም የመጣው እንዲሁ አይነት ሰላምታ ነው። ጸጋን የሞላብሽ ተብላ ስትል የቅድስናዋ መጠን ልክ ጨምሮ ከሴቶች የተደረገልንን ጸጋ ቤዛነታችንን እንዳናስተውል ይህንን እንድናውቅ የሚረዱንን አንድ ክፍል ብቻ ወደ እናንተ ላምጣና በርካታ ክፍሎች አሉ። ሁላችንም የምናውቀው ግን በትንቢተ ኢሳይያስ ምዕራፍ 59 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ ኢየሱስ ክርስቶስ ወደ ዓለም መድኃኒት ሆኖ ሲላክልን እንዴት እንደመጣ ሁላችንም ልናስብ ይገባል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንደዚህ የሚል እግዚአብሔር ቃል አለ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ማን ነው? እግዚአብሔር። ሰው የለም፣ የሚማልድ የለም፣ የሚያድን የለም። ስለዚህ እግዚአብሔር ራሱ ተደነቀ። ሰርፕራይዝ የሆነበት ጉዳይ ምንድነው? አንድ ሰው እንኳን የለም የሚያድን። ተደነቀም ካለ በኋላ